ተነሱታ ከቤት እንደው ሲጀመር መጣጣታችሁ ራሱ አልተመቸኝም። መጀመሪያ ተነሱ። ቆይ ከሰጋግ ምንድን ታረቂ? ምንም የምን ስለንሳ የምታወራው ነገር የለ አያገባኝም። ማን ነው ገገማ ጥያቄ ጠየቀሽ? እኮ አላውቅህም። አታውቀኝም። ታውቀኛለህ? ከዚህ በፊት አላውቅሽም። እና ለምን መጣ? በቤት መጣት ልትሰድብ ትፈልጋለህ? ይስደብኩሽ አይደለም። ሳደብከኝ ከዚህ በላይ ሰላሎንሽማ አንቺ ነሽ እንጂ ውሻም አለኝ። አሁን እንደውም ለጆረት ሄደው ነው እንጂ ከውሻ ጋር እንትን ቢል ይሻለኛል። እኔ ከባለቤቴ እሱ ይሻለኛል። በቃ ደስተኛ አይደለሁም። አንተ ራስህ ገወጥነህ ስትጀምር ባለቤቴ በሌለበት መምጣት በራሱ እሱን ንገረኝ። አሁን ከሱ ጋር ያነጋገረሽ ነገር ተነጋገሩ እስቲ። ምንድነው ችግሩ? ምን አርጎሽ ነው? ተነጋገሩ። ምንድነው የምትፈልገው አንተ ከኔ? ባልሽ በሌለበት ምትም እኔ ምን አደረኩሽ? እንዴ ከዛጋ ልታርጊያለሽ? ምንድነው አንቺ እንደዛ ይባልም ስነ ስርዓት ያዢ። ዝም በላይ መለከት በጥፊ ማጥለሽ እኔ ነኝ እሱ አይደለም። ያው ናችሁላችሁ። ከመጣ ግን የሆነ ነገር ካሳየሁት ሊበሳጭብሽ ይችላል። ስለዚህ እኔ ምንም የሚታይ ነገር የለኝም። እኔ ምንድነው የሚታየው? ንገረኝ እያልኩሽ ነው፣ እየጠበቅኩሽ ነው። አሊያስ ሲጥሮ ማድረግሽ ንገረኝ። ምንድነው የተፈጠረው ነገር? ኧረ አልደውልም። አጥፋና የምትፈልገው ልስጥ። ለምን አጠፋለሁ? በእናትህ አታስቸግረኝ። ምንድነው? ለምን እንደማስቸግርሽ ካልሆነ ሂጄ እንካ ብዬ አሳየዋለሁ። ማስረጃውን ደውይለትና ናቤው እስመ መስጠት ይችላል። በልጆች አትምጣሽ። በጸበል ልጆች አንቺ ቆይ ከከብት እንዴት እንደዚህ ታደርጊያለሽ? እንስሳት ነሽ። ለምን ብሎ ነው እሱ? በእናትህ ዝም ብሎ ምንድነው? እያየሁ ዝም ብሎ ለምን እንደሚወጣብጥ ያንቺን ቤት ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው አንዳንድ ነገሮች ሰሞኑን ተከስተው ነበረ። ያው በፈጣሪ ቸርነት አሁን ትንሽ እያለፉ ነው። ብዙ ውጣ ወረዶች አሉ በእኛ ስራ መሀል እንደምታውቁት። እንግዲህ እነዛን ውጣ ወረዶች በሂደት እያለፍኳቸው ነው፣ እግዚአብሔር ይመስገን። ከጎኔ ያላችሁ ስለተፈጠረው ነገር የምትጠይቁኝ እህት ወንድሞችን ደግሞ በጣም እጅግ ከልቤ አድርጌ አመሰግናቸዋለሁ ማለት ነው። እንግዲህ ያኔ እንዳያችሁት ነው ብዙ ሴት እህቶቻችን በውጭ ሀገር ያላችሁ እህቶቻችን እንድትጠነቀቁ አሁንም አጋጣሚውን ስላገኘሁ መናገር እፈልጋለሁ። እንግዲህ ያው ዛሬም እንደተለመደው በአንድ መሰናዶ ተገኝቻለሁ። አጠገቤ የምታዩት ወንድማችን ቤቴ ውስጥ ችግር ተፈጥሯል፣ እባክህን ከጊዜ ወደ ጊዜ አንዳንድ ነገሮችን በትዳሬም በእኔም ላይ እያየሁ ነው እና አደጋ ላይ ወድቋል ትዳሬ፣ እባክህን ከመፍረስ ታደገው ወይም ምንድነው የተፈጠረው አጣራልኝ እባክህን ብሎ ያው ብዙ አለመግባባቶች ቤት ውስጥ እንዳሉ አዳዲስ ነገሮች እንደሚያይ በቤት ውስጥ ነግሮኛል። ምንድናቸው እነዛ አዳዲስ ነገሮች የሚሉትን ነገሮች ከወንድሜ አንደበት ከሱ የምንሰማ ነው የሚሆነው። እናንተ ግን ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። ምክንያቱም ዛሬ ላይ በጣም ብዙ ነገር አለ። ሁላችንም በህይወታችን ውስጥ የሚከሰቱ ብዙ አዳዲስ ነገሮች አሉ። ስለዛ ሰዎችን ስለሚያስተምሩ ለሰዎች ደግሞ ጥሩ ያልሆነውን መንገድ በጥሩ የሚቀይሩ ስራዎች ስለሆኑ የኛ ስራዎች የሚሳሳቱትን የሚያርሙ ስራዎች ስለሆኑ ስለዛ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለሰዎች አድርሱ። እንዲሁም ሳብስክራይብ እያደረጋችሁ የኛ ቤተሰብ እንድትሆኑ ጋብዛችኋለሁ። በተጨማሪም በአዲስ ሚዲያ መጠናል፣ እንግዲህ በአጋላጭ ሚዲያ ማለት ነው። ከታች ሊንኩን እናስቀምጣለን። ያው የገባችሁ ሳብስክራይብ በማድረግ የተለመደ ትብብራችሁን አስቀጥሉ ለማለት እወዳለሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም የኔ ወንድም። ሰላም እንዴት ነህ? ያለው ሰላም ነው ወይ? እግዚአብሔር ይመስገን። እስኪ ከስምህ እንነሳና ከዛ በኋላ ምንድነው የገጠሙ ሁኔታዎች ቤት ውስጥ እየተደረጉ ያሉት ያልካቸው የተለዩ ሁኔታዎች ምንድናቸው? እስኪ ለአድማጭ ለተመልካች። ያው አበበ እባላለሁ። ያው የእናንተን ልዑል ሚዲያን በደንብ ነው የምከታተለውና ይሄ ነገር ከኔ ቤት የተፈጠረው ችግር አንተ ትፈታዋለህ በሚል ሐሳቤ ነው እንግዲህ አንተን ስልኬን ደውዬ ወደ ቤቴ እንድትመጣ ያደረኩ። እኔ ምን እንደሆነ አላውቅም። ከሚስቴ ጋር ሰላም አይደለንም። ውዬ ስገባ የምታየኝ በመጥፎ አይን ነው። ኢቨን እኔ ጋር ያላት ሪሌሽንሺፕ በጣም ቀንሷል። እሱ ነገር ከምን አንግል ነው? ምንድነው የፈጠረው ነገር? ራሽ በቃ አላር እንደ ባልና ሚስት አይደለም እየኖርን ያለ ነው። እኔ እንጃኔ ብዙ ጊዜ ነው እንደዚህ ቤት ውስጥ የተለመደ ጸባያን ከተዎች ከበፊት እንደዛ ያን ያህል ነገር አልነበረም። እንግዲህ ያው
ከተጋባን ቆይተናል። በእርግጥ እኔ እንግዲህ ያኔ ስንገናኝ የነበረው የፍቅር ፕሮሰስ ሂደት ውስጥ ያጦዞ ጡዘት ቆይቶ ከዛ በኋላ ነገሮችን አንድ ከሆነ በኋላ እሱ እየረገበ ማለት እየሻከረ መጥቶ እዚህ ድረስ አላቅም። አሪፍ ነበርን በሰዓቱ ላይ ማለት እኛ ያው እኔ ነበር የማናገራት የነበር ከካምፓስ ወጥቼ ስራ በምፈልግበት ሰዓት ነው እሷን ያገኘኋት። አሁን የመንግስት ስራ ላይ ምን እንዳለ ነግረኸኝ? አዎ የመንግስት ስራ ነው የምሰራው እና በቃ ማለት አሪፍ ገቢ ነው ያለኝ። ይሄን ያህል ቤቱን ይጎዳዋል የሚባል ገቢም አይደለም። ስለዚህ ገቢ አሪፍ ነው። ኢቭን አስቤዛ እሷ አታስብም። በገቢም አትጨቃጨቅም? በቃ በገቢ አንጨቃጨቅም። እኔም አሁን ግራ እየገባኝ ያለው ምንም የሚያገናኝን ነገር የለም ማለት ኢቭን ከገቢም ውጭ አልፎ መዝናኛ ቦታዎች ላይ እንሄዳለን። አሪፍ አሪፍ ቦታዎች የሚባሉ ያለ አይደል ሌክጀሪ የሆኑ ቦታዎች ላይ እንሄዳለን ሁሉ። ግን ስራው ስመጣ እሷ ቤት ከዋለች በቃ እንደ ውሻ ነው የሚያደርጋት። በቃ ጸባይ ይቀያየራል ምናምን። ኢቭን ማታ ላይ አልጋ ላይ ራሱ ያለ ነገር አለ። አብረን በምንተኛበት ሰዓት ትበሳጫለች። እኔን ከበፊት ተቃቅፈን ምናምን ተኛ ነበር። አሁን እኔን የማቀፉ ሁኔታ ጭራሽ የለም። ብቻ እነዚህ ነገሮች ተደምረው ከምን አንግል ነው? አንደኛ በኢኮኖሚ አሪፍ ገቢ ያለኝ ሰው ነኝ፣ የሚቸግራት ነገር የለም። ሁለተኛ ያጎደልኩባት ነገር እንደሌለ አውቃለሁ። ምንም የጎደለባት ነገር የለም። ግን ከምን አንግል ነው እሷ እንደዚህ ልትሆን የቻለችው? ምንድነው የሆነችው? በቃ ማለት በትዳሬ ላይ ትልቅ አደጋ ተፈጥሯል ማለት በዚህ ከቀጠለ ኢቭን እስከ መፍረስ ማለት ነው ድረስ ሁላ መድረሱ አይቀርምና ከዛ በፊት ይኸው እንግዲህ እናንተ ሚዲያ ስከታተል ስለነበር ለብዙዎቹ መፍትሄ ናችሁ አይቻለሁና ለብዙዎቹ ተደራሽ ናችሁ እና ለኔም የኔን ትዳር የኔንም የፍቅር ግንኙነት ታደጉልኝ ዘንድ ነው እንግዲህ ወደ እናንተ የደወልኩት። እና እንግዲህ እኔ ምን እንደሆነ ሊገባኝ አልቻለም ነገሩ። ኦኬ በትዳራችሁ 2 ልጆችን እንዳፈራችሁ ስትነግረኝ ነበር። 2 ልጆች እና እንዴት ነው ማለት ልጆች አሏችሁ? ረጅም ጊዜ የተገነባ ትዳር ነው። ተነጋግራችሁ ለመፍታት ያልሞከራችሁት ለምንድን ነው እንደዚህ አይነት ነገሮች? ወይስ እሷ ኢንተረስትድ አይደለች ማለት? እሱን ነገርም አድርገናል ነግሬሃለሁ። ፊት ላይ በጣም አሪፍ ጥንዶች ነበርን። በጣም ሰው የሚቀናብን ደስ የሚሉ ካፕሎች ናቸው። ከካፕል ነው የወጣነው። ስራ አስፈልግ ነው የተገናኘነው። ከዛ በችግር ውስጥ ነው የተገናኘነው። እንግዲህ አስበዋል። ምንም ሳይኖረን ኑረናል። አሁን ሲኖረን ሌላ ሰው ሆነናል። ሳይኖረን ያንን የመሰለ ፍቅር አሳልፈን ልጆች ወልደን የተሻለ ላይፍ እንኖራለን። ለልጆቻችን ሮል ሞዴል እንሆናለን ብለን የምናስብ ሰዎች ለልጆቻችን ብቻ አይደለም ለጎረቤት ሮል ሞዴል ነን እኛ። ማለት በእኛ የማይቀና ሰው የለም። በጣም ጥሩ ጥንዶች ነን። ጥሩ ባልና ሚስቶች ነን። ጎረቤት የሰፈር ሰው አካባቢ ሁላ የሚቀናብን ሰዎች ነን። በዛ መሀል ሆነን ነው ልጆችን ያፈራነው። አሪፍ የሚባል ላይፍ ነበረን። ግን አሁን ምንድነው እሱ ነገር ኢግኖር ሊደረግ? ምንድነው እንደዚህ ሊፈጠር የቻለው? መሀል ላይ የተፈጠረው ችግር ምንድነው? አሁን ከተወሰነ ጊዜ ነው ይሄ ነገር እየተፈጠረ እየሰፋ መጥቶ አሁን የጎላ ችግር ውስጥ ገባንና እሱ ነገር ነው። ያውም አሪፍ የሚባሉ ልጆች ነው አሉን፣ ደስ የሚሉ ልጆች። ስለዚህ ለነሱ ሞዴል በምንሆንበት ሰዓት እነሱን እንደዚህ አይነት ጭቅጭቅ ይፈጠራል። ማታ ላይ አልጋ ላይ ጭቅጭቅ ይፈጠራል። አኩርፋ ነው የምትጠብቀኝ። ከስራ ስመጣ እንደ ድሮ ባልየው እንኳን ደህና መጣህ ምናምን ብላ አይደለም የምትቀበለኝ። ይሄ ነገር ምንድነው? አልጋ ላይ የሚያጨቃጭቃችሁ ነገር ምንድነው? ይቅርታ ለቃሉ በግንኙነት ወቅት እሷ ደስተኛ አይደለችም እንደዛ ብላ ታውቃለች ወይስ ምንድነው ሊያጨቃጭቃችሁ የሚችለው ጉዳይ? ከበፊት ማለት ስሜታችን ሁሉ አንድ ነበር። አሁን ግን ከጊዜ በኋላ ጭራሽም ከኔ ጋር ግንኙነት ማድረግ አትፈልግም። እሱ ነገር ምንድነው? እየተፈጠረ ያለው ነገር ምንድነው? ቤታችን ውስጥ እየሆነ ያለው ነገር ምንድነው? በመሀላችን ላይ የተፈጠረው ስህተት ምንድነው? እሱን ነገር እኔ ማወቅ ነው ያቃተኝ። ማለት እኔ ያጎደልኩባት ነገር የለም። ከበፊቱ ልጆችን ወልደናል። አስበዋል። ልጆችን ስንወልድ በጣም ደስ በሚል ሁኔታ ነው የወለድናቸው። በዛ ሰዓት ጭቅጭቅ የለም፣ ንትርክ የለም። ኢቭን በግንኙነት ሰዓት እንኳን በጣም ደስ የሚል ነገር ነበር። አሁን ምንድነው የተፈጠረው? ዛሬ ላይ ምንድነው እየሆነ ያለው? እሱን ነገር ነው እኔ አሁን ማወቅ የፈለኩት። ይሄ ችግር የተፈጠረው ከምን አንግል ነው? እና እኔ በጣም ግራ ሲገባኝ ነው እንግዲህ ወደ እናንተ ሚዲያ የመጣሁት።
በጣም ጥሩ ነው ወንድሜ። ያው እኛ እንደተለመደው የብዙ ሰዎችን ችግር እንፈታለን። ችግሮቹን የሚፈቱትን ፈተን የማይፈቱን ደግሞ እንዲፈቱ አድርገን ነው የምንሄደው፣ ወይም የሚፈቱበትን መንገድ አሳይተን ነው የምንሄደው። በዋነኝነት ምን ልል ነው የምፈልገው፣ በትዳርና በትዳር መሀል መጋጨት የተለመደ ነገር ነው። በጣም ብዙ ጊዜ የተለመደ ነገር ነው። ምንድነው ችግርሽ ብለህ በንስሐ አባት፣ በቤተሰብ፣ በጓደኛ፣ የቅርብ ጓደኞች ካሏችሁ እንደዛ ማለት ነገር ለምን? አይ እኔ ያልጠየቅኳት ነገር የለም ማለት ከኔ በላይ ለእሷ ማንም አለም ብዬም አላስብም፣ እውነት ለመናገር ማለት ነው። ያው ከአንተ ካቅም በላይ እኔ እንጃ የሚፈታ ነገር አይመስልም። ለምን እንደሆነ ታውቃለህ? ድሮ ገና በዛ ችግር ውስጥ እያለን ችግር ውስጥ በነበርንበት ሰዓት ያልነበረ ችግር ነው አሁን የተፈጠረው። በዛ ሰዓት ላይ ነገሮችን ተወያይተን መፍታት እንችል ነበር። በእያንዳንዷ ሁኔታ እኔን እንደ ወንድም ነው የምታማክረኝ፣ እንደ ባል እንደ ፍቅረኛ ነው የምትቀርበኝ፣ እንደ አባት ነው የምታማክረኝ። ነገሮችን በቃ ቀለል አድርጋ ነው በቃ የሆነ ሚስጥር የምትለውን ነገር እንኳን ስትነግረኝ ቀለል አድርጋ ነው የምትነግረኝ ነበር። እኔም ልክ እንደዛው ልክ እንደ እናቴም እንደ እህትም እንደ ወንድምም እንደ አባትም አይቻት ሁሉ ነገሬ ናት። ስለዚህ እሱን ነገር አሁን ወደ ሌላ ሶስተኛ ወገን አሳልፎ ለመስጠት ሌላ ችግር መፍጠር ነው የሚሆነው። ማለት እኔ አሁን ወደ እናንተ ሚዲያም የመጣሁት ምንድነው ነገሮቹን እናንተ ከኤክስፒሪየንስ አንግል ከልምድ አንግል የተሻላችሁ ናችሁ። ይሄን በማወጣጣቱም ሂደት የሆነ የተፈጠረ ችግርም ካለ እናንተ በቃ በለመዳችሁት መልኩ ቤት ናት ወይ ስራ ላይ ነው ያለችው? ስትሰራ ነበር ስራ፣ እሷም ስትሰራ ነበር። በሰዓቱ ያው ስለማይበቃን እኔም ደግሞ ስለማይበቃን በጊዜው ላይ እኔም አፕዴት አድርጌ ሌላ ቦታ እስከምገባ አይበቃን ነበርና ትሰራ ነበር እሷም ሌላ ቦታ። በኋላ ላይ ግን ያው እኔ እንትን ተስተካከለና አሪፍ የገቢ ምንጭ ማግኘት ቻልኩ። አሪፍ የሚባል ገቢ ማግኘት ስችል እሷ ለምን ትለፊያለሽ ማለት ተነጋግረን ነው ይሄን ነገር። ለምንድነው እየተሰቃየሽ ያለሽው? አንቺ ሴት ነሽ፣ ቤቱን ልጆችን ከያዝሽ በቂ ነው። የኔ ብር ይበቃል፣ እኔ የማገባው ገቢ ከመጠንም ያለፈ ነውና እስካልቸገረን ድረስ ለምን አንቺ አታርፊም የሚል ሀሳብ አቀረብኩላት። እሷም ደስተኛ ሆና ያው እኮ አለቃ ያለው ስራ አለቃ በጣም ነው የምትጠላው እሷ አለቃ በጣም ትጠላለች ምናምን። ያውም በጣም አሪፍ። በዚህ አጋጣሚ እኔም እፈልገው ነበር፣ ግን አንተ ብቻህን እንዴት ነው ልታስተዳድር ነው የሚችለው ከሚል አንግል ነበር ያው እየሰራህ የነበርኩት። በቃ እንደዛው እስከሆነ እሰየው ምናምን ብላ እሷም ስራውን ታውን የቤት እመቤት ናት። ከምንም አይነት ስራ የላትም። አሁን ቤት ውስጥ እንደሌለች ነግራኝ ነው የመጣሁት። በዋነኝነት ያው መኖርም ስለሌለባት ይሄን መስማት ስለሌለባት፣ ስለዚህ አሁን እኛ ምን እንድናደርግ ነው? በድብቅ ካሜራ ቤት ውስጥ የምትጠራጠረው ነገር ካለ ከሌላ ሰው ጋር ትጠርጥራታለህ? በመጀመሪያ ደረጃ ትጠርጥራት ታውቃለህ? እኔ ጠርጥሬያት አላውቅም። እኔም እሱ ግራ ነው የገባኝ በነገር ላይ በቃ ማለት እኔ ከማንም ጋር አልጠረጥራትም ማለት ሰው የቁርብ ጓደኛ እንዴ? አይ እሱ እኮ ነገሮቹ ያመላክታሉ እንደዚህ አይነት ነገር ተጠራጠረ። እኔ ማለት ለመሰለል ሞክሬያለሁ ሁሉ ምናምን በቀን መጥቼውላ ደርሼባት አውቃለሁ። ያን ያህል ከሰዎች ጋር ሪሌሽንሺፕ ኦኬ ሳታስበው ቤት ውስጥ ቤት መጥቼ አውቃለሁ። በቃ ከሷና ከሷ ውጭ ማንም እየኖር አይደለም። እኔም ግራ ይገባኝ። ሊፈጠር ይችላል እኮ አይደል? ከጓደኛ ጋር የሆነ ነገር ይፈጠራል። ሰዎች ሊፈጠር ይችላል። ይሄ ፍጹም አይደለም መቼም እኛና እኔ ግን ይሄን ነገር አላየሁባትም እና እንዴ በቃ እኔ ግራ ነው የገባኝ። እኔ በድብቅ ካሜራም በሉት በምንም በሉት ያው ከእናንተ መፍትሄ አይጠፋም። እናንተ ብዙ ነገር እያወጣጣችሁ አይደል? ያው እኔም ያው የመጨረሻው አማራጭ እናንተን ነው ያደረኩትና እኔ እንጃ ብቻ ለኔ ግራ ነው የገባኝ። እስኪ እንግዲህ ያው እናንተን ወደዚህ ቤት ጋብዤ የሚሆነውን ነገር ቢያግዙኝ ብዬ ነው ያው እናንተን የጠራኋችሁ። ያው እንዳልከው ነው ከቤት ውስጥ ትነጫነጫለች። ኢቨንት በግንኙነት ወቅትም አለመጣጣም አለን ብለኸኝ። አዎ ጭራሽም እሺም አትልም ሁላ። ስለዚህ ማለት ፊት ያልነበረ ነገር ነው። ልጆች የወለዳችሁ ሰዎች፣ በፍቅር ብዙ ጊዜ አብራችሁ የቆያችሁ ሰዎች፣ እስከዚህ ድረስ ያላችሁ ሰዎች ያው አልጠየቅኩም። በእርግጥ የፍቅር ነገራችሁ የፍቅር ህይወታችሁ እንዴት እንዳለፈ እስኪ ስለሱ እስኪ መጀመሪያ ተግባብታችሁ አልነበረም ወይ የተጋባችሁት? አዎ ነግሬህ ማለት እንትኑን ሃይላይቱን ነግሬህ ያለሁ
እኔ ያው ከካምፓስ ወጥቼ ነበር ስራ ስፈልግ ነው እሷ ጋር የተገናኘ ነው። ስራ እሷም እየፈለገች ነበር ስራ በወቅቱና ከዛ እስኪ ስራ ካገኘህልኝ ምናምን ብላ እሷ ነበረች የጠየቀችኝ እና ከዛ እሺ ምናምን አልኩና ስልክ ተቀያየርኩ እና ያው በሰዓት ቆንጆ ነበረች፣ በጣም ቆንጆ ናት። እና እኔ አሁን ያው ለምን እንደጣት ደብዟል መልኩ አሁን እንደ በፊቱ አይደለችም እና በቃ ገረጣችን። አዎ በሰዓት በጣም ነው እንዳታሰድበን ወንዶች ከወለዳችሁ ካገባችሁ ነው በኋላ እንዳታሰኝ ብቻ ቆንጆ ያው ወይ እንክብካቤ ከሌለ በአንተ በኩል እንግዲህ አይ እሱ ላይ አልታመምማ። አሪፍ ነበረች፣ ደስ እኔም በቃ ደስ አለኝ። እንደ ይችንማ አፈፍ አድርጌ እንደምንም አድርጌ አሰማምጬ የግል ላይ አደርጋታለሁ ምናምን ብዬ አሰብኩና ገና ስራ ሳይኖር ገና ሲጀመር ያን ቀን ስልኳን ተቀብዬ ታክሲ ውስጥ ሆኜ ነው ሀይ ቆንጅዬ ነው ያልኳት መጀመሪያ አስታውሳለሁ። ሀይ ቆንጅዬ ምናምን ስል እንዴ ቆንጅዬ አለች። ይህ ወንዶች ስትባሉ እኮ እንግዲህ በቃ ይሄም ጅንጀና መሆኑ ነው ምናምን አለች። አይ ጅንጀና አይደለም እኔ ቆንጆ አይደለሁም እያልሽ ነው እንዴ? ቆንጆ እኮ ነሽ ምናምን፣ ምንም የሚወጣልሽ ነገር የለም። ይሄ ደግሞ ማድነቅ እችላለሁ መብቴ ነው ምናምን አልኳት። እንደዛ ብሎ ነው እንግዲህ ፍቅሩ የተጀመረው። በቃ ከዛ ጀመርን። ከዛ በየቀኑ ኃይላት አለው እንዴት ዋልሽ፣ ቀንሽ እንዴት ነበር፣ ጧት ስትነሳ ዳርሽ እንዴት ነበር። በቃ ከዛ በኋላ ነገሮች ተለመዱ። ጭቅጭቅ ሆኖ ማለት ነው በቃ አስበዋል። ከዛ በሆነ ጊዜ ወደ ክፍለ ሀገር ወጣሁና ስልክ ዘጋብኝ። ከዛ እንግዲህ 24 ሰዓት ምናምን አካባቢ ስልኬ ዘግቶ ስልኬ ባትሪ አስነስቼ ባትሪ አስሞልቼ ስከፍተው ዳለ ሜሴጅ ጋጋታል ዳለ የከሷ ነበር። በቃ ከሷ እስከዛን ጊዜ እኔ ነበር በቃ ሁሌም ጨቀጭቃት፣ እንዴት ነሽ ደህና ነሽ። እሷ በቃ መልስ ብቻ ነበር የምትሰጠው። ያኔ ግን ቀንም ደህና ዋልሽ አልተባለችም፣ ማታም ደህና አደርሽ አልተባለችም። ከዛ ምንድነው የሆንክብኝ ምንድነው ስትሞክረውም ስልክ ከዛ በኋላ ስልክ አይሰራም ጸጥ ስላት፣ ከዛ በቃ ጦርነት ብሎ እንዳለ ምንድነው የሆንከው ምናምን ከዛ ነገርኳት እንደዚህ ነው። ከዛ በኋላ ያው እኔም ተፈላጊ መሆኔን አረጋገጥኩና እንትን ማድረግ የፍቅር ጥያቄ ቀረበ። አይ አላቀረብኩላትም በሰዓቱ። ማለት ተፈላጊ ከሆንኩ እኔም ልሸሽ ብዬ ይሄ በየቀኑ የምጽፈው ነገር አለ አይደል? እሱን ነገር ስቀንስ እሷ መጻፍ ጀመረች። ከዛ የሆነ ጊዜ ተፈላጊነትን ስታውቅ እኔም ሸሸት አልኩኝ። ከዛ ነገሮች በእንደዛ አይነት ቀጠሉ። ያው የሆነ ጊዜ ዋነኝነት እንደዚህ ተብሎ የጀመረ ፍቅር እንደዚህ እዚህ ደርሷል። ወደፊት መቀጠል ነው ያለበት። በእኔ እይታ እንደዛ ነው የሚሰማኝ። መጥፎ ያልሆኑ ነገሮች ካሉ እንግዲህ አይተን እንግዲህ ድብቅ ካሜራዋን አስቀምጠን፣ መጥፎ የሆኑ ነገሮችም ካሉ እንግዲህ ውሳኔውን አንተ የምትወስነው። ካልሆነ ግን ይቅርታ ተጠያይቃችሁ በእኛ በሚዲያችን ፊት ትዳራችሁን አብራችሁ የምትቀጥሉ ነው የሚሆነው። እንደዚህ አድርገን እንደነበረም በግልጽ ትነግራታለህ፣ ይቅርታ ትጠይቃታለህ። አይ ችግር የለውም። እኔ የምፈልገው እኮ እሱን ነው ሲጀመር። ማለት ከዛ የመጣን ፍቅር እኔ ሜዳ ላይ መጣው አልፈልግም። በጣም አሪፍ የሚባል ደረጃ ላይ ነበርን፣ አሁንም አሪፍ ላይ ነበርን። መሀል ላይ የተፈጠረውን ችግር አላውቅም። እኔ ምንም ይሁን ምንም እሷን የምበድላት ነገር የለም። እኔ አስቀይሜያት ከሆነም ይቅርታ መጠየቅ እፈልጋለሁ። ብቻ በእናንተ ሁኔታ ላይ የሚሆነውን ነገር እንግዲህ ያው የሚሆነውን ነገር እኛ አብረን እናደርጋለን ወንድሜ። በመጀመሪያ ግን መጥፎ ነገር እንዳይገጥምህ ምኞቴ ነው። መጥፎ ነገር እንዳይፈጠር በጣም ምኞቴ ነው። ይሄንን ማለት እፈልጋለሁ። ያሉትን ነገሮች እናያለን፣ የሚስተካከሉትን ነገሮች ደግሞ አብረን እናስተካክላለን። አንተ ግን ለሰጠኸኝ ጥቆማ በጣም አመሰግናለሁ። እንደ ሚዲያ እኔን መርጠህ ይህንን ነገር ስለነገርከኝ ማለት ነው። ለሰጠኸኝ ጥቆማ በጣም ነው የማመሰግነህ። እንደ ሚዲያ የኔን ሚዲያ መርጠህ ስለመጣም ከልብ አመሰግናለሁ፣ አከብርሃለሁ ወንድሜ አበበ። ጥሩ ነገር እንዲፈጠር ነው እዚህ ጋር ምኞቴ። ጥሩ ነገር ሊሆንና ትዳራችሁ በሰላም በፍቅር የተመላ እንዲሆን ነው የምፈልገው። ልጆቻችሁን በጋራ እንድታሳደጉ ነው የምፈልገው። ሌላ መጥፎ ነገሮች ካሉ ደግሞ ተራርማችሁ ተነጋግራችሁ እንድታልፉ፣ ለሌሎች ባለትዳሮች ምሳሌ እንድትሆኑ ነው የምፈልገው። እንግዲህ የሚፈጠረውን ነገር እንግዲህ በካሜራ ገጥመን አብረን የምናይ ነው የሚሆነው። እንዴት እንደሚቀመጥ ካሜራ በደንብ አሳይሃለሁ። አስቀምጠህ የሚሆነውን እንግዲህ ትነግረኛለህ። እሺ ችግር የለም። ጥሩ ውድ ተመልካቾች እንግዲህ የሚሆነውን ሁላችንም አብረን በካሜራችን አብረን እናያለን። እስከ ፕሮግራም ፍጻሜ አብራችሁን ቆዩ።
እንግዲህ ውድ ተመልካቾቻችን ያው አይተናል ወንድማችን ጋር የሆነ ካሜራ አስቀምጠን ነበር ነው ማስረጃዎችን አይተናል። ደስ አይሉም ብቻ ለምን እንደዛ እንደተደረጉ እዛ ሄደን ነው ላይቭ ነው እኛ ስንከታተል የነበረው በስልካችን ለምን እንደዛ ሲደረጉ እንደነበር እነዛ ክስተቶች እነዛ ተግባሮች ውስጥ ገብተን የምናየው ነው የሚሆን። ብቻ ግን የሆነ በቃ የማይጠበቅ አሳፋሪ ነገር ነው የሚያየሁት። ምን እንደምላችሁ አላውቅም። እስቲ ውስጥ ገብተን ደግሞ ያሉትን ነገሮች ከባለቤቱ ጋርም አውርተን ምን እንደሚሆን እስቲ እንግዲህ እንደዚህ አይነት ነገር እውነት ለመናገር አይቼም ሰምቼም አላውቅም። እግዚአብሔር እና ምላችሁ እንዴት ንግባ እስቲ ምን እንደሆነ አብረን እናጣራ። አግባ ካሜራማ ና ና ና እዚህ ቤት ሰላም እንዴት ነሽ? ሰላም ነው ወይ? እኔ ልውል እባላለሁ። እዚህ ጋር ደግሞ ካሜራማን ያለ። እንዴት ነሽ? ከዚሁ አካባቢ ከወጣት ማህበር ነው የመጣ ነው እና ያው ብዙ ነገር እናውቃለን እና ባለቤትሽ የመንግስት ሰራተኛ እንደሆነ ሰምተናል። ለመንግስት ሰራተኛ ሚስቶች ደግሞ የስራ እድል እናመቻቻለን። ጥሩ የስራ ቦታዎችን እናሰጣለን ማለት ነው። ባለቤትሽ የመንግስት ሰራተኛ ከሆነ እያደራጀን ብዙ አይነት ስራዎችን የልማት ስራዎችን ለሰዎች ለመፍጠር ነው ቤት ለቤት እየዞርን ያለነው። አጋጣሚ ሆኖ ታችኛው ቤት እናቱ ኃይሌ ቤትም ነበርን። አወቅሽው ኃይሌ ጎረቤታችሁን? አዎ እሱ የመንግስት ሰራተኛ ስለሆኑ ለባለቤቱ ደግሞ ጥሩ የስራ እድል ፈጥረን የመጣ ነው ማለት ነው። እና አንቺንም ፈቃደኛ ከሆንሽ እንደዚህ አይነት የስራ እድል ለመፍጠር ነው ወደ አንቺ ጋር የመጣ ነው። ምን ይመስልሻል? አይ ስለምንድን ነው እንዳልኩሽ ነው። ባለቤትሽ አቶ አበበ የመንግስት ሰራተኛ ማለት የመንግስት ሰራተኛ ባለቤቶች ወይም የሴት ሚስቶቻቸውን እያደራጀን ወደ ስራ እናስገባለን። ስራ የሌላቸውን ስራ ያላቸው ስራቸውን ይሰራሉ። በአንድ ደሞዝ ብቻ ስራ መስራት ስለማይቻል ሚስቶቻቸው በቃ ብድር እየተበደሩ ቦታ እየተሰጣቸው ስራ እንዲሰሩ ነው የምናደርገው እኛ ማለት ነው በዋነኝነት። እና ፈቃደኛ ከሆንሽ እዚህ ጋርም ካሜራ አለ። ካሜራው ደግሞ የኔ ስራ ኃላፊዎች የሚያዩት ነው። እዛ ቁጭ ብለን ብንነጋገር። አይ እሱን መጠየቅ አለብኝ፣ መጠየቅ ይኖርብኛል ባለቤቴን መጀመሪያ። ችግር የለውም ትጠይቂዋለሽ እኮ እኛ ጋር ወሬ ብቻ ነው የምናወራው። እሱን ደግሞ በመሀል ትደውይለታለሽ። አይ መደውል ብቻ ሳይሆን ከሱ ጋር ተመካከረ መሆን አለበት። ለሱ ልንገረውና ለሱ መሆን አለበት። ገባኝ እኮ ትነግሪዋለሽ። አሁን አትነግሪውም ሳይሆን እስከዛ እየተጨዋወትን በመሀል ትነግሪዋለሽ ነው እያልኩ ያለሁት። አይ አንድ ላይ ነው የሚሻለው። እሱ ልጥራውና ችግር የለውም። ምናልባትም ብትደውይለት ሊያውቀንም ይችላል። እነ እከሌ ናቸው እንደዚህ የሚሰሩት ብትያቸው ብትይው ሊያውቀን ይችላል። ስለዚህ አንቺ ፈቃደኛ ከሆንሽ ሽልማቶችም ይኖራሉ። የተለያዩ አይነት ሽልማቶች፣ የገንዘብ ሽልማቶች፣ የቤት ዕቃ ሽልማቶች፣ ብዙ አይነት ሽልማቶች ይኖራሉ። ከዚህ ተጓዳኝ ግን በዋነኝነት የመንግስት ሰራተኛ ሆነው ብቻቸውን ኑሮ እየከበዳቸው ስለሆነ ሚስቶቻቸውን ወደ ስራ ብናስገባ ብለን ነው። አይ እሱ ሊሆን ይችላል ግን እሱ እንደውይለት ተማክረን መሆን አለበት እንጂ እኔ ብቻዬን መወስነው ነገር አይደለም። ብቻዬን መወስነው እኮ እንግባና እሺ ደውይለት። እሺ እንግባ። 10 ደቂቃ በላይ ብዙ ጊዜ አንቆይ አናጠፋብሽም። ዞሮ ስሙ መምጣት አለበት። እሱ ይገባኛል፣ ይመጣል፣ ችግር የለውም። ምናልባትም ስራ ላይም ከሆነ ደግሞ እንነግረዋለን፣ ችግር የለውም። እኛ እንደሆነ ያውቀን ይሆናል ያው እዛ አካባቢ ስለምንሰራ። እንግባ። እሺ ልደውልለት። እሺ ነገው። እሺ እናመሰግናለን። እንዴት ናችሁ? እንግዲህ ውድ ተመልካቾቻችን በእህታችን መልካም ፍቃድ መሰረት ያው ወደ ቤት ገብተናል ማለት ነው። እስኪ መጀመሪያ ስሟን እንተዋወቃትና ምናመቻችላት የስራ እድል ይኖራል። ያን የስራ እድል አመቻችተንላት እንሄዳለን ማለት ነው። እንደተለመደው ያው እናንተ አብሮነት ግን አብሮ ይቆይ። አብረን እስኪ ሰላም ነሽ ወይ? እንዴት ነሽ? እስኪ ከስምሽ እንነሳ። ስምሽን እስቲ አስተዋውቂኝ። ህይወት እባላለሁ። እሺ ህይወት፣ ያው ዛሬ እንኳን የመጣሁት ለበጎ ተግባርና ለበጎ ዓላማ ነው። ያው እንዳልኩሽ እኛ
በብዙ ዘርፍ ላይ እንሰራለን እና ሰዎችን የተጎዱትን እናግዛለን፣ እንደግፋለን። መስራት ለማይችሉት የስራ እድል እናመቻቻለን። የተለያዩ ስራዎችን እንሰራለን እና ዛሬ ደግሞ አቶ አበበ በድርጅታችን ወይም በመስሪያ ቤታችን አካባቢ ስላለ ጠንካራ ሰራተኛ ስለሆነ ባለቤቱን ለማበረታታት እና እሱንም ደስ ለማሰኘት ነው። እሺ እንዴት ነው ስራ? ያው ስራ ቤት ውስጥ ነው ይመስለኛል አይደል? የቤት እመቤት ነሽ? አሁን ላይ የቤት እመቤት ነኝ። በፊት ሰራ ነበር? በፊት ሰራ ነበር። እስኪ እንዴት ነው ስራ መስራት እና ስራ ለመስራት ልዩነቱ? ምንም ጥያቄ የለውም። እሱ ስራ መስራት ወጥቶ መግባቱ ነው ጥሩ። ያው ልጆች ስላሉ ልጆችን ለማሳደግ ሲል እንጂ ወጥቶ መግባት እንደሚሻል አሁን ላይ ጥሩ የኑሮ ደረጃ ላይ ይመስለኛል። እሱ ጥሩ እግዚአብሔር ይመስገን ይበቃናል። እሱ የሚሰራው በቂም ነው። ያው ለሴት ልጅ ወጥቶ መግባቱ ጥሩ ሆኖ ሳለ ግን ለልጆች ደግሞ እንደ እናት የሚሆን ስለሌለ ለዛ ነው ተመካክረንበት ነው እንጂ ያቆምኩት እሰራ ነበር። ሰራተኞች ወይም አጋዥ እንትን ብለሽ ለማሰራት አልሞከርሽም? የልጆችን ጉዳይ? አይ እኔም ቤት ተቀምጬ ሰራተኛ እንኳን አላመጣንም። እኔ ቤት ስላለው ስራ ስላቆምኩኝ እንደ እናት ሆኖ የሚያሳድግ ስለሌለ ለልጆቼ ነው ይበቃል። ስለዚህ ወደፊት ግን ስራ መስራት ትፈልጊያለሽ? አዎ። ረጅም ጊዜ ነው በትዳር የቆያችሁት ወይስ እንዴት ነው? እስቲ ንገሪኝ ስለ ፍቅሩ፣ ስለ ልጆች፣ ስለ አንዳንድ ነገሮች እስቲ። አዎ ረጅም ጊዜ ሆኖናል። ልጆች አሉን። ቆይተናል በትዳር እንኳን ያው ጥሩ የትዳር ህይወት ነው ያለን። ተሳሰባላችሁ? አዎ በጣም። እስኪ እንዴት ነው አንተ ትብሽ ተብሎ ነው የሚኖረው በትዳር እና አለመግባባቶች የነበሩበት ቀን የምታስታውሽው ወይም የፍቅር ጊዜ ስታሳልፉ አለመግባባቶች የነበሩበት ቀን? አይ ጥሩ ህይወት ነው የምንኖረው። ያው ሰው ነንና ሰው ሆነን ሳለ ደግሞ ጥያቄ የለውም ፍቅር ነገር የሚጋጫል። ያንን በንግግር እንፈታዋለን። ያው የአንድ ቤት ውስጥ መኖር ወይ ባልና ሚስት ቀርቶ መንገደኛ ራሱ ልጨቃጨቅ ወይ ልጋጭ ይችላል። ትክክል ነሽ። ያን ደግሞ በንግግር እንፈታለን። እሱ እንዳለ ሆኖ ጥሩ የሆነ አለመግባባቶች ሲኖሩ በተነጋግራችሁ ነው የምትፈቱት? አዎ እንነጋገርበታለን። ችግር የለብንም። ልጆችስ እንዴት ነው ማለት የምታሳድጊያቸው? በጥሩ ሁኔታ እንደሚሆን በእናት እጅ አልጠራጠርም። ጥያቄ የለውም። አንዳንድ ቻሌንጆች ይኖራሉ። አዎ እሱ ቻሌንጅማ ይኖራል። በጠዋት ተነስቶ ምግብ ለመቋጠር ትምህርት ቤት እንዲሄዱ የተለያዩ ነገሮች። አዎ በጠዋት ተነስቼ አጥቢያቸው አብልቼ እሳቸውን ቀጥሮ ትምህርት ቤት ሄዳሉ። ያው እኔም የቤት ስራ ብቻም ያልኩኝ የቤትን ስራ እሰራለሁ። ተጨማሪ ሰው አስፈልገኝም። ለዛ ነው ተማክረንበት ነው እሱ ስራ ይውላል። እኔ ደግሞ ልጆችን ሳመጣ ሳደርስ በዛ ነው ያለው። እንደዛ ነው የምትሉት? ይቅርታ አድርጊልኝ። በዋነኝነት ያው ወደ መጣሁበት ጉዳይ ትንሽ ልግባ። ልጀምርልሽ እንግዲህ ምንድን ነው ከአቶ አበበ ጋር የመጨቃጨቅ ወይ አንዳንድ ግጭቶች አሉ በቤት ውስጥ? አይ አንጣላም። መጣላት ነው እስካሁን ተጣልተን አናውቅም። እንጣላም። እርግጠኛ ነሽ? አዎ። ምንድን ነው ምን ብሏችሁ ነው? እሱ ምንም አላለንም፣ ግን ትንሽ አለመግባባቶች እንዳሉ ከሰፈር ሰዎች ሰምተን ነው። እንግዲህ በወሬ ስለ ቤታችን ያው እኛ እንዳልኩሽ ብዙ በጎ ስራዎችን ነው የምንሰራና ምናልባት ያልታዩሽ ነገሮች ካሉ መጥፎ የመሰሉሽ ነገሮች ካሉ ጥሩ እንዲሆኑ ለማስቻል ነው እዚህ ጋር። አይ ምን ያገናኘዋል ታዲያ ይሄ ከትዳራችን ጋር? እና ጎረቤት አካባቢ ደግሞ ድምጽ እንደምትረብሹ እንደምትጨቃጨቁ አይነት ነገር ሰማን። አይና አራ መረበሽን አንረብሽም። ከሰው ህይወት ጋር የሚያገናኝን አይደለም። እኛ የራሳችን የሆነ ትዳር ነው የምንኖረው፣ የራሳችን ህይወት ነው የምንኖረው። ሰውን እንትን የምንለው ነገር አይደለም። ምንም ችግር የለብንም። እናንተ ግን እነማን ናቸው? እኛ ነን። ምንም በተመለከተ ነው የመጣችሁበት ጉዳይ? የመጣንበትን ጉዳይ እየነገርኩሽ ነው ከመጀመሪያው። እና እንደው ምንድነው ማለት መጀመሪያ ደረጃ አላውቅም ምክንያትሽን። ከባለቤት ጋር ትተዋወቃላችሁ ወይስ? በጭራሽ አንተዋወቅም። በጭራሽ። አይ እናንተ የመጣችሁበትን ጉዳይማ ደውዬ መሳወቅ አለብኝ። እሱ መምጣት አለበት። ችግር የለውም። ቆይ መደወሉ ይደርሳል። ቆይ መደወሉ ይደርሳል። ይኔት ቆይ አትደውይ፣ ችግር የለውም። አይደለም እሱ መምጣት አለበት። ገብቶኛል እኮ ተረድቼሻለሁ፣ ግን መደወሉ ይደርሳል። ስለ ቤታችን ስለ ትዳራችን ከሆነ እንትን ማለት የምትሉት እኔን ብቻ አይደለም የምትናገሩት። እሱ መምጣት አለበት፣ ማወቅ አለበት። እሱ በሌለበት የምናወራው ጉዳይ የለንም። እሱ ምንም የምናወራው ጉዳይ የለንም። እሱ መምጣት አለበት እኮ። ገብቶኛል።
ግን እሱ መምጣት አለበት። መደወልሽ እኮ የማይቀር ነገር ነው። ግን እሱ ከመጣ ደግሞ ያልሆኑ ነገሮች ሊፈጠሩ ስለሚችሉ መጀመሪያ እኔና አንቺ ምንም አይፈጠርም። መተናናችን ምንም እንትን ያለ ነገር አይደለም። እኛ ራሳችን ህይወት ነው የምንኖረው። ከመጣ ግን የሆነ ነገር ካሳየሁት ሊበሳጭብሽ ይችላል። ስለዚህ እኔ ምንም የሚታይ ነገር የለኝም። እኔ ምንድን ነው የሚታየው? እርግጠኛ ነሽ? ምንም የሚታይ ነገር የለም? አዎ። እዚህ ቤት ውስጥ ምንም የምታረጊው ነገር የለም? ምን እናደርጋለን? ምን እንጃ። እሱንማ እንጂ ልጠይቅሽ፣ የምታረጊው ነገር አለ ወይስ የለም? ምንም ማረገው ነገር የለም። ኑሮዬን ነው የምኖረው። ስለ ኑሮዬ ደግሞ የውጭ ሰው ወይ ሌላ ሰው አይመለከተውም። እኔና ባለቤት ነን፣ እሱ እንወያይበታለን። ሌላ የተለየ ነገር ምንም አታረጊም? ምንም ማረገው ነገር የለም። እርግጠኛ ነሽ? አዎ። በኋላ ግን ልታፍሪ እንዳታፍሪ። ምንም እርግጠኛ ነኝ። ቤቴ ነኝ። እኔ አልገባኝም ምንም ለምን እንደመጣችሁ ራሱ ለምን እንደመጣን እኮ እየነገርኩሽ ነው። እዚህ ቤት ውስጥ ተደብቀሽ ከሰው ተደብቀሽ የምታረጊው አንድ ለየት ያለ ክስተት ስላየው ነው። ምንም የተለየ ነገር ማድረገው ነገር የለም። እርግጠኛ ነሽ? አዎ። ልደውልለትና ይምጣ እሱ እንወያይበት። ምክንያቱም ብቻዬን ማወራው ነገር ስላለ ቆይ መደወሉ ይደርሳል እኮ እኔ አይ ልደውልለት መደወል አለብኝ። ምክንያቱም እናንተ የመጣችሁበትን እኔ አልገባኝም። የነገርኩሽ እኮ ምንድነው የገገማ ጥያቄ የምትጠይቀኝ አንተ? ማን ነው ገገማ ጥያቄ ጠይቀሽ? እኮ አላውቅህም። አታውቀኝም? ታውቀኛለህ? ከዚህ በፊት አላውቅሽም። እና ለምን መጣ እኮ የምጠይቅሽን ጥያቄ መልሽልኝ። እዚህ ቤት ውስጥ ተደብቀሽ ምን እንደምትሰሪ? ምንም መሳራ ነገር የለም። ልደውልለትና ይምጣ እሱ። ቆይ አትደውይለት፣ ችግር የለውም። ቆይ አትደውይለት። አንተ ከኔ ችግር አለ? በጭራሽ ችግር የለብኝም። ተነሱ ውጣ ከቤት። እንደውም ሲጀመር መጣጣታችሁ ራሱ አልተመቸኝም። መጀመሪያ ተነሱ። ቆይ እኔ ቆይ እንደሱ የሚያስብል ምንም ነገር የለም። አይ እኔ ሰው መስለያችሁ መጀመሪያ ነው። አዎ ሰው ነኝ እኔ ሰው ነኝ። እኔማ ሰው ነኝ። ሰው ያልሆንሽ አንቺ ነሽ። አሃ በቤት መጣት ልትሰልም ትፈልጋለህ? ይስደብኩሽ አይደለም። ሳደብከኝ ከዚህ በላይ ሰው ያልሆንሽማ አንቺ ነሽ እንጂ። አይ ውጣ እንደውም ከቤት። ሰው ያልሆንሽ አንቺ ነሽ። ውጣ ከቤት እንደውም። ቆይ ቀስ በይ ተረጋጊ። ሰማሽኝ? ተረጋጊ። እዚህ ቤት ውስጥ ይኸውልሽ ባለቤትሽ መጀመሪያ ከኔ ጋር እንደ ወንድም ማውራት ከፈለግሽ ያየሁትን ነገር ለምን እንደዛ እንዳደረግሽ አስረጅኝ። ምንም ያደረኩት ነገር የለም። ምን የሰራሁት ወንጀል አለ? ምን የሰራሁት ጥፋት አለ? ወንጀል ላይሆን ይችላል፣ ግን የምታረጊው የሆነ የሚያስጠላ ነገር ስላየሁ። የታየኸኝ የታቀኛለህ? ታቀኛለህ? እርግጠኛ ነሽ? ታቀናለህ ወይ? ስለጀመር ስለዳራችን ስለሚመለከታል አይመለከተኝም። ስለኛውት እኔ አላቅሽም። ሰማሽኝ? እኔ አንቺን አላውቅሽም። እውነቱን ነው የምልሽ። እና ካላወቅኝ የምታረጊው ነገር ትክክል እንዳልሆነ እያየሁኝ ነው። ኧረ ውጣ ከቤቴ። ለምን ውጣ? ሲጀመር መጀመሪያ ማመጣጣችሁ ለምን ነው የምወጣው? ይሄ ውጣ። እዚህ ቤት ውስጥ ምን እንደምትሰሪው አላውቅህም። አታውቀኝም። ታውቀኛለህ? ከእንስሳ ጋር ምን እንደምታረጊው ምንም የምን ስለ እንስሳ የምታወራው ነገር የለም። አያገባኝም። ምንም ስለ አንተ የምታወራው ነገር አልገባኝም። አልገባሽም? ምንም የማውቀው ነገር የለም። እውነት አልገባሽም? አዎ ሂድ ውጣ። እንደውም ከቤት ሂድ ውጣ። በእናትህ ስለ ስርዓት አትገፍትሪ። ሂድ አንተ ራስህ ህገወጥ ነህ። ሲጀመር ባለቤቴ በሌለበት መምጣት በራሱ ባለትዳር ሆነሽ እንዴት ልጅ ታደርጊያለሽ? ውጣ ከቤቴ። ባለትዳር ሆነሽ እንዴት እንደዚህ ታደርጊያለሽ? ሲጀመር አንተ ባለትዳር በተከብሮ ኑሮ ትመጣ ነበር። ወንድ በሌለበት ባለቤቴ በሌለበት መምጣት በራሱ እኔ ምን አደረኩኝ? እኔ ምንም አላደረኩም እኮ። ለምን ትጨቀጭቀኛለህ ታዲያ? ለምን ትጨቀጭቀኛለህ? እሺ ይቅር በይኝ። ከእንስሳ ጋር ምን እንደምትሰሪው? ምንም ስለ እንስሳ የምታወራው ነገር አይገባኝም። የለም እዚህ ቤት እንስሳ። የምን እንስሳ የምታወራው? ከድመት ጋር ምንድን ነው ስታደርጊ የነበረው? የምን ድመት? ምንድን ነው ስታደርጊ የነበረው? በእናትህ እኔ የምታወራው ነገር ቆይ አትገፍትሪኝ። ከድመት ጋር ምንድን ነው ስታደርጊ የነበረው? እኔ በካሜራ ስከታተልሽ ነበር። የምን ካሜራ ነው? የምን ካሜራ? ምንም አትችለው ነገር ምንም እየገባኝ አይደለም። እሺ ከድመት ጋር ምን ነገር አላደረግሽም እዚህ ቤት ውስጥ? ምንም አላደረኩም። ስጠኝ ስልክህን ካሜራማን። አንቺ ግን በኋላ ታፍሪበታለሽ በሰራሽው ስራ። ምንም ማፍረው ነገር የለም። ምንም በሰራሽው ስራ ታፍሪያለሽ። ለምን እንዳረግሽውም ትነግሪኛለሽ። አንተ ራስህ ጋር ትጠየቅበታለህ። ባሌ በሌለበት መምጣት ምን ባልሽ በሌለበት ነው? ምን አንቺ ምን አረኩሽ? አስገደልኩሽ? ምን አረኩሽ? ይሄ ምን አደረኩሽ? ምንድነው? ምንድነው ታልጓ አንተ ከኔ ባልሽ በሌለበት ባሌ በሌለበት ምትይ ምን ምን አረኩሽ? ዞሮ ጨዋ ብትሆንማ በሰላም ማተ ማናግረህን ትወጣ ነበር እኮ። በሰላም እኮ ነው እያናገርኩሽ ያለው። እንደዚህ ብለህ መጨቅጨቅ ነው የገባኸው? ምን ብለህ ነው የገባኸው? ቆይ ዝም ብለሽ ተው። እዚህ ጋር ምን እየሰራሽ ነው? ምን እንደምታደርጊው እዚህ ጋር ምን እያደረግሽ ነው? ምንድነው? ማናት እቺ? ማናት? አንተ አንጣ ስልኩን ስነ ስርዓት ያዥ። ማናት? ስነ ስርዓት ያዥ። ስነ ስርዓት አንጣ ስልኩን ስነ ስርዓት ያዥ። ይውጣልኝ። እንደውም በቃ ለምን ደሞ ወጣ? ምንድነው? ከየት ነው ያመጣኸው? እቺ ማናት? ከየት ነው ያመጣኸው?
ከየት ባመጣው? አንተ ከኔ ጋር ችግር አለብህ? ካንቺ ጋር ችግር የለብኝም። ማናት? ምንድነው እያደረግሽ ነው? ምንድነው ያደረክ ያለው? ምንድነው እሱ? ከየት ነው ያመጣው? ቅንብር ነው ልትይ ነው? ሊሆን ይችላል። ምን አንተ ነገር ሲጀመር እርግጠኛ ነሽ? ያው ሊሆን ይችላል። ምንድነው የምትሰሪው? ቆይ ቀስ በይ። ይኸውልሽ አየሽው? ምንድነው የምትሰሪው? አንተ ምንድነው የምትፈልገው? አንተ ከኔ እቺ ማናት? ምን እያደረግሽ ነው? ከኔ ምንድነው የምትፈልገው ነው? እሺ ተወው ስለሱ። አንቺ ነሽ አይደል? ምንድነው የምትፈልገው? የምፈልገው ነገር ቀርጸህ ቆይ ከየኔን ህይወት ለመበተን ነው? ለምን እበትናለሁ? ምን አገባህ አንተ? ስለማደርገው ነገር ይመለከታል? አንተ ይመለከታል? አይመለከተኝም። ግን ምን እያደረግሽ ነው? ምን ፈልገህ? ብር ፈልገህ ነው? ምንድነው ካንቺ ብር የምፈልገው ነው እኮ። ምን ፈልገህ ነው? ብፈልግ እስከ ሳምንት ትሰጪኛለሽ አይደለም? አሁን ምን ፈልገህ ነው? ስለኔ ቤት ውስጥ ገብተህ እንትን እንትለው ይሄ ሚስጥር እንደይዝልሽ ከፈለሽ አርፈሽ ቁጭ ብለሽ አውሪኝ። ካልሆነ ለሰፈሩ ሰው አሳይቼው ጉድሽን ነው የማፈጥልሽ፣ ለባለቤትሽም ለሰፈሩ። ሰምተሽኛል? እሺ ቁጭ በልና እናውራ። ምንድነው? ምን ፈልገህ ነው? ቁጭ ካሜራ ነው። ምንድነው ስትሰሪ ነበር? ምንድነው? ቆይ አንተ ይሄንን የኔን ህይወት ቀርጸህ የሆቴል ለማበጥበጥ ነው ወይስ ከኔ የምትፈልገው ነገር አለ? በጠብጣለሁ። ቆይ በዚህ ምን ልታደርግ ነው አሁን? እሺ ለምሳሌ ምን ልታደርግ ነው? ይሄንን ማስረጃ ከመበት ነው ወይ ደግሞ ሌላ ነገር ከምታረጊልኝ? ምን ላድርግልህ? ምን ላድርግልህ? የፈለኩትን ታረጊልኛለሽ? አዎ አደርግልሃለሁ። ብቻ እሱ ቪዲዮ እያዩ አጥፋለሁ። ያይሽ ላጥፋልሽ? እንዳጥፋልሽ ትፈልጊያለሽ? ከዛ የፈለኩን አደርግልሃለሁ። ምንድነው አንተ ከኔ የምትፈልገው? አንደኛ ገንዘብ ነው የምፈልገው፣ ተወሰነ ትንሽ ብር። እሺ አይዞሽ ተረጋጊ። የፈለኩን አደርግልሃለሁ። ብቻ ቪዲዮውን አጥፋ። ምን ማለት ነው? የፈለኩን አደርግልሃለሁ? ባለቤቴ ጋር እንዳንደር ትሳጥፋለህ። በቃ ባለቤቴ እንዳያየው አጥፋለሁ። ባለቤቴ እንዳያየው? አዎ አጥፋልኝና የፈለኩን አደርግልሃለሁ። ለምን አንቺ ቆይ ባለቤትሽ ማየቱ ለምን አስጨነቅሽ? እያረግሽው አይደል? አንቺ ተመችቶሽ እኮ በቃ የምትፈልገውን አደርግልሃለሁ። በእናትህ ምንድነው ይሄን ለማድረግ ምክንያትሽ ምንድነው? በመጀመሪያ ደረጃ ነግሬሻለሁ፣ ሚስጥርሽን ጠብቃለሁ። እዛ ውጭ የምትሰጪኝ ገንዘብም ይሁን የምንም ስጦታ ይሁን ተቀብዬ እሄዳለሁ እዚህ ቤት ውስጥ። ካልሆነ ግን ለሰፈር ሰው ማሳይልሽ። እሺ የምትፈልገው ነገር አደርግልሃለሁ። ምንድነው የምትፈልገው አንተ ከኔ? መጀመሪያ ለምጠይቅሽ ጥያቄዎች እያንዳንዱ መልስ እፈልጋለሁ። እሺ ምንም ወደ ቀኝ ወደ ግራ ሳትይ፣ ካልሆነ አንድ መልስ እንኳን ብትዋሽኝ አውጥቼ ነው ማሳይልሽ። እሺ ለምንድን ነው የምታረጊው? ለምንድን ነው ከእንስሳት ጋር እንደዚህ የምታረጊው? እኔ ላትረዳኝ ትችላለህ። ያን ሰው አይረዳልኝም። ዞሮ እረዳልሻለሁ። እስቲ አሁን አላቅም እንደምንም እንደምታይ ከባለቤቴ ጋር ደስተኛ አይደለሁም። በምንድን ደስተኛ አይደለሁም? ምንም በቃ በዩቲ በስጋ ግንኙነትም ቢሆን እኔ ደስተኛ አይደለሁም በሱ። ለዛ ደስተኛ አይደለሁም ማለት ያንን ደግሞ ለሰው የምታወራም ነገር አይደለም። ሌላ ችግር ለሰው ሊቀልል ይችላል። እንደዚህ አይነት ነገር ደግሞ ለሰው ወጣት የምታወራ ወይ ሰው የሚረዳህ ነገር አይደለም። ለዛ ነው በድብቅ እንደዛ ላደርግ ይቻልኩት። በቃ ለምንድን ነው በግንኙነት ደስተኛ ባትሆን ለምን አትነጋገሩም? እናትፈቱት? ምንም በቃ ይሄ በንግግር የሚፈታ ነገር አይደለም። ከባለቤት ጋር ደስተኛ ማንሆን ጉዳይ እሱ የራሱ እኔ የራሴ የሆነ ስሜት አለኝ። በዛን ሰዓት እሱ ስሜት ላይ ኖሮ ይችላል። ይሄን ያህል ደግሞ እንትን አይደለም። በቃ እንደ ወንድ አይደለም። እንደ በፊቱ በቃ እንደ በፊቱ አያስደስተኝም። በዛ ምክንያት ነው እንደዚህ ማለት አያስደስተኝም። ለዛ ነው። እና ወንድ አይደለም ነው ያልሽኝ? ወንድ አይደለም። ልጆች ወልዶብሽ አይደለም? እሱማ በፊት ነው። በቃ በፊት ነው። የቀነሰ መጣ። ደግሞ የሱ ስሜትና የኔ ስሜት አልተጣጣም። ለዛ ነው እንደዚህ ላደርግ የቻልኩት። ሰው ስለማይረዳኝ ነው ያላወራሁት። ለዛ ነው ደብቄ እንዲህ የማደርገው። ሁሌ ነው እንደዚህ የምታደርጊው? አዎ ሁሌ ነው እንደዚህ የማደርገው። ምክንያቱም እኔ በሱ ደስተኛ አይደለሁም። በሚያስደስተኝ ነገር እንትን ልል እችላለሁ። ለዛ ነው። ግን በቃ ይሄን አውጥተህ አታሳይብኝ በእናትህ። የፈለግከውን አድርግልሃለሁ። በገንዘብም ከሆነ እሰጥሃለሁ። የምትፈልገውን ነገር አድርግልሃለሁ። በገንዘብም ከሆነ እሰጥሃለሁ። በገንዘብ ካልሆነስ? በገንዘብ በቃ አንተ የምትፈልገው ነው። አንተ የምታዘኝ የምትለኝ ነገር አድርግልሃለሁ። ግን ብቻ አታሳይብኝ። ለሰውም እንዳይብኝ አልፈልግም። ለባለቤትም አታሳየው። እንደው ለልጆች ስትል በእናትህ። ችግር የለውም። እሺ እረዳሻለሁ። ችግር የለውም። ሌላስ? ቆይ እኮ ይሄን የምታረጊው ከምን ጋር ነው ያየሁት? ከድመት ጋር ነው።
ድመቷ ምን እንደምታረግ በቃ ዳብሳት ትዳብሰኝ ደስ ይለኛል። ምንሽ ነው የምትዳብስሽ? በቃ ልቴን እንትን ትልልኛለች። ለዛ ነው ምን ትልልሻለች? ትልስልኛለች። ለዛ ነው በቃ ከሱ ጋር ደስተኛ ስለሆንኩ ከኔ ከእንስሳት ጋር ነው ደስተኛ መሆን። ብልቴን ትልስልኛለች? ከእንስሳት ጋር ነው ደስተኛ የምትሆኝ? ለዛ ነው ውሻም አለኝ። አሁን እንደውም ለዙረት ሄዶ ነው እንጂ ከውሻ ጋር እንትን ቢል ይሻለኛል። እኔ ከባለቤቴ እሱ ይሻለኛል። በቃ ደስተኛ አይደለሁም። ውሻው ጋር ምን አደርጋለሁ? ምን አደርጋለሁ? ግንኙነት አደርጋለሁ። የጤናሽ ነው ግን በቃ እኔ ከሱ እንስሳቶች ይሻሉኛል። እነሱ ናቸው የሚያስደስቱኝ። ምክንያቱም እሱ እንደ በፊቱ እንደድሮ ግንኙነት ትፈጽሚያለሽ፣ ከድመቷ ጋር ደግሞ ብልትሽን ትልስልሻለች። የምታገኙ ደስታ ምንድን ነው? በቃ እኔ እንደምፈልገው እንትን ስለሚሉልኝ ከሱ የተሻለ ከሱ እነሱ ይሻሉኛል። ለዛ ነው። እንዴት ነው ከሰው እነሱ እንዴት ይሻላሉ ነው እኔ ጥያቄ። አሁን እዚህ ጋር ከሰው እንዴት እነሱ ይሻላሉ? ተነጋግረሽ መፍታት አትችይም ወይ? ይሄ እኮ በቃ እንትን ነው የስጋዊ ፍላጎት ነው። እና ስጋዊ ፍላጎት ቢሆን በንግግር በአፍ ባወራ ምን ይሰራልኛል? ብቻ አንተ በእናትህ እኔ የምትፈልገውን አደርግልሃለሁ። ይሄው ከፈለክ እንተኛ ካንተ ጋርም ችግር የለውም። ብቻ አታሳይብኝ ከሱ ጋር። ምክንያቱም ለልጆቼ ስትል በቃ ትዳሬ እንዲበጠበጥ ስለማልፈልግ እንተኛ እኮ እያልሽ ነው እኮ ያለሽ እኮ። ከፈለክ ችግር የለውም። ሌላ ወንድ ቢመጣ ይተኛል ማለት ነው እዚህ ቤት ውስጥ? ከትዳርሽ በላይ ትወሰልቻለሽ ወይስ እንዴት? አይደለም። አይ እንዲታሳይብኝ አልፈልግም። እኔ ያየው አላሳይልሽ። ግን እስቲ እንደው ንገሪኝ እስቲ ከሱ ውጭ ትወሰልቻለሽ እንዴት ነው? ኧረ ሰው እኔ ጋር መተዋወቅ ብታገኝስ? አይደለም እኔ ከአንተ ጋር እንትን የማትፈልኩት ለዛ ሳይሆን ምስጢሩ እንድታጠፋልኝ ነው የፈለኩት እንጂ ሌላው እንዳትፈልጊም። ከወንዱ ይልቅ እነዚህ ተመችተውሻል እንስሳቶች። ብቻ አጥፋልኝ። አንተ የምትፈልገው ነገር አድርገህ ያስደሰትከኝ አይደለም። ስለዚህ አስደስተኝ ማለት ምንድነው ችግሩ? ዞሮ በአፍ የሚወራና በተግባር የተለያየ ነው። በአፍ ባወራ ምንም ትርጉም የለውም። በቃ አስደስተኝ እኮ መናገር እኮ ይቻላል። መናበብ እኮ ይቻላል። መናበብ ምንም በአፍ ባወራ ምንም ትርጉም የለውም። ብቻ አሁን አንተ ያልኩህን አድርግልኝ። አጥፋልኝና ገንዘብ ከሆነ እሰጥሃለሁ። ምን ወይስ ካኔ ምንድነው የምትፈልገው አንተ? ይቅርታ አድርጊልኝ አሁን እንዳትጠያይቂ። ወይስ አልጨረስኩም ስትይው ትቶሽ እሱ የራሱን ስሜት ካደረገ በኋላ እያቆመ ነው? አዎ ይሄ ምን ጥያቄ የለውም። እንደማን ግን እንደዚህ ትጠይቀዋለሽ በግልጽ? በርግጥ እንደዚህ አውርቼው አላውቅም። ግን በቃ እሱ የራሱን ብቻ ነው። የራሱን ከጨረሰ የኔን ላዳምጥልኝ ይችላል። በቃ በዛ እኮ ታዲያ ይሄ መፍትሄ አይደለም እያልኩሽ እኮ ነው። መፍትሄ ነው ይሄ? ለኔ ይሻለኛል። ግን እንዴት ሊመትል ትቀርብ ቻልክ? እዚህ እንዴት አገኘኸው ቪዲዮ? ማን አንተ ነው? እንዴት ልትመጣ ቻልክ? እኔ በሌለው ሰዓት ገብተህ ነው እንዴት ልትል ቻልክ? አንቺ ባለሽም በሌለሽም ሰዓት እኔ እንግዲህ እውነት ለመናገር ቅድም ወጣት ማደራጃ ምናምን ያልኩሽ አንቺ ችግር የለውም ባለቤት ከሆነ አንሺው አሁን መምጣት ይችላል ና በይው። ምክንያቱም እውነቱን እንዲሰማ ስለምፈልግ። ኧረ አታሳይብኝ፣ እሱ ችግር የለውም። አታሳዩ። አጥፋኝና የምትፈልገውን አደርግልሃለሁ። አንሺው እሱ ከሆነ አንሺው። አይደለም ምን ታደርጊልኛለሽ ታዲያ? እኮ የምትፈልገው ገንዘብም ከሆነ ነገርኩህ እኮ። አንተ የምትፈልገውን አንተ የምታዘኝን ነገር አደርግልሃለሁ። ብቻ ቪዲዮውን አጥፋልኝ ነው እንዳታሳዩ። እሺ አንድ ጥያቄ፣ ሌላም ጥያቄ ልጠይቅሽ። ልጆች ወልዳችኋል፣ አብራችሁ ረጅም ጊዜ ይኖራችሁ። እሱ ነገር ያለው ለልጆችሽ ህሊና አታስቢም? ይሄንን ነገር ማድረግሽ ከልጆቼ ጋር ምንም የሚገናኝ ነገር የለም። እነሱ ትምህርት ቤት ናቸው። አሁንም የልጆቼ ትምህርት ቤት ሰዓት ደርሶብኛል። በእናትህ ቶሎ በል። እነሱ ትምህርት ቤት ሲሄዱ መምጫ ሰዓቱ እየደረሰ ነው። ስለዚህ ቶሎ አጥፋልኝና የምትፈልገውን ልስጥ። ምንድን ነው የምትሰጪኝ? ብርም ከሆነ ልስጥ፣ የምትፈልገውን አድርግልኝ። እንደዛ ከሆነ ላታበበ ደውይለትና ና በይው። ከዛ በኋላ ዲሌት አድርጌ እሄዳለሁ። አይ አሁን ደውይለት። አይ አልደውልም። ደውይለት። ዲሌት አድርግና ብርን ከፈለክ እሰጥሃለሁ። አሁን ግማሹን በአካውንት ምን አስገባልሃለሁ። ደውይለት። እኔ እንደሱ አይደለም የምፈልግ። ደውይለት። እንደመጣ እኔ ዲሌት አድርጌ እሄዳለሁ። እንዴ ለምን ደውልለታለሁ? ከደውልሽለት ደውይለት። ከዛ ውጭ ግን እኔ ደውዬ እሰጠዋለሁ። ይሄን ማስረጃ ታውቀዋለህ እንዴ? ደውይለትና ና በይው።
ኧረ አልደውልም አጥፋና የምትፈልገው ልስጥ ለምን አጠፋለሁ በእናትህ አታስቸግረኝ ምን ለምን እንደማስቸግርሽ ካልሆነ ሂጄ እንካ እያሳየዋለሁ ማስረጃው ደውይለትና ና በይው ቆይ አንተ ከኔ ምንድነው የምትፈልገው ጆሮ ጥቅም ፈልጋ መተህ ነው እንጂ ለምን ትቀርጻለህ ያኔ አንተ ስለኔ ህይወት ይመለከታል ጥቅም ፈልጋ ነው የምትፈልገው ነገር ደግሞ ላቱ አበባ አስደውልልኝ አራት ደውል በእናትህ የምትፈልገው ነገር አረጋግልሃለሁ አይደል እንዴ ለምን እኮ አይደል ምንድን ለምን እኮ ዞር ጥቅም ፈልጋ ነው አይደለም የምትፈልገው ጥቅም ደግሞ ያረጋግልሃለሁ እኔ ለምኝ ነው እኮ የምትፈልገው ያረጋግልሃለሁ አይደል ምንድን ታረጋግልኝ ጥቅም ፈልጋ ነው አይደል ይሄን ትቀርጽ መጣህ ወይስ ማን ካንተ የምን ጥቅም ነው እኔ የምፈልግ ጥቅም ባትፈልግማ መተ በገዛ ቤት እንትን ለባ ካንሳ ጋር እዚህ ጋር እየተጋደምሽ አልጋ ላይ እየተጋደምሽ እኔን ካንቺ ጥቅም ይፈልግ እኮ ስለ ህይወቴ ስለ ግል ህይወቴ ለምንድን ነው መተ የምትቀርጸው ጥቅም ባትፈልግ ብርም ፈልጋ ሊሆን ይችላል የፈለኩም ብር ታጣሃለሁ ወደ ጠንቋይ ወደ ምናምን እንደዚህ የምትሄጂበት አጋጣሚ አለ አይ አትሄጂም ይቻላልማ ስለዚህ ይሄንን ነገር የምታደርጊው በሙላ ደስተኛ አድርጎሽ ነው አዎ ይሄ የመንፈስ ምንም ነገር የለም በቃ እኔ በህይወቴ በማደርገው ነገር ደስተኛ ነኝ ስለዚህ ስለ ግል ህይወቴ አይመለከተኝም አንተ ግን ይሄን ቀርጸ ይሄ ምስጢር እንትን አልክ አይደለ ተከታትለ ደረስክበት አይደል ይሄን ልትቀርጸ ቻልኩ ደግሞ ጥቅም ፈልጋ ነው አይደል የምትፈልገው አድርግልሃለሁ የምን ጥቅም ነው እኔ ካንቺ ፈልገው ዳኒ አላውቅም ለወንድ የምትፈልገኝ ከሆነ ችግር የለው ብርም ፈልጋ ከሆነ ብርም ሰጣሃለሁ ብቻ አታሳየው ለሱ እኔ ካንቺ ምንም ብር አልፈልግም እኮ ምን ፈልገህ ነው ወደ ቤቴ መጣህ እንትን ልትችል ቻልከው ለሱ አታሳየው አጥፋና የምትፈልገው ላድርግልህ መታረጊው ነገር እኮ በህግ ያስጠይቅሻል ይሄ ስለ ህግ ነው የምታወራው በህግ ያስጠይቅሻል ስለ ግል ህይወቴ እኔ ማንንም የምትለው ግን አንተን የለመንኩህ ነው እኔ ሰው ምን ለምኛ አላውቅም እንደዚህ እየለመንሽ ነው እኮ እየለመንኩህ ነው ኧረ ሰው እንደዚህ ለምነሽ አታውቂም አዎ እኔ ሰው ለምን አልወድም እሺ ይኸውልሽ አንድ የመጨረሻ ጥያቄ ልጠይቅሽ ጸበል መሄድ ትፈልጊያለሽ ወይስ አትፈልጊም አትፈልጊም አዎ ይሄን ነገር በማድረግሽ አትጸጸችም ብቻ እኔ ለእሱ አታሳየው ነው እሺ እንጂ ጸበልና አትፈልጊም አልፈልግም ከዚህ እንትንም መለቀቅ አትፈልጊም ተመችቶሽ ነው የምታረጊው ዲሌት አድርጌልሽ ልሂድ አዎ ብቻ አጥፋልኝና የምትፈልገው ላድርግልኝ አንቺ የምትፈልገውን አትበይኝ እኔ ካንቺ ምንም አልፈልግም እኮ ጥቅም ባትፈልግ ምን ይፈልጋል ካንቺ ቆሻሻ ነው ምን እፈልጋለሁ እስቲ ንገሪ ጥቅም ባትፈልግ ለምን እኔ ቤት ልትመጣ ቻልክ ለምን ልትቀርጽ ቻልክ አንተ እንዴት ይሄን ቪዲዮ አንተ ቤት ልገባ ቻለ ዞሮ ሰው ጥቅም ባይፈልግ ይመጣ ነበር እኔ ካንቺ ምንም አይነት ጥቅም አልፈልግም ሰማሽ እንዳንቺ የረከሰ ቆሻሻ ስራ ማድለም ምሰራው አይደለም እሱን ስላንተ ማንነትን አላውቅም ግን ጥቅም ፈልጋ ነው እንጂ ይሄን ቪዲዮ ቀርጽን ተሳየኝ ቻልከው በጥቅም ባትፈልግ ኑሮ ለምን ትመጣ ነበር እኔ ካንቺ የምፈልገው ጥቅም የለም አትሰሚም አይደለም እኮ ባለቤት ስላለሽና የተከበረ ባለትዳር ስለሆንሽ ነው እንጂ አጮልሽ ነበር እዚህ ጋር አሁን እኮ ለማንኩ እኮ ቪዲዮን አጥፋልኝና ብትፈልገው አደርግልሃለሁ አላጠፋም እሺ ምን ላድርግልህ አዛበበና አስገባው ደርሶ ከሆነ አስገባው እዚህ ነው ያለው ጉድሽ ነው የሚያልቀው ጉድሽ ነው የሚፈጠው ኧረ አትጥራው በእናትህ ለምን አይጠራ እሺ ምንድን ነው የምትፈልገው አንተ ከኔ ለምን አይጠራ ምንድን ነው የምትፈልገው አንተ ምን አልፈልግም እኔ ካንቺ ቆይ የኔ ህይወት በተነ አንተ የምትጠቀመው ነገር አለ የምትፈልገው ምን በትነዋለሁኝ ፈልገሻል እንደዚህ የምታረጊው እኮ ምን አገባህ ናግባ ታበበ እኔ በሰላም ነው የምኖረው እስከ ዛሬ ናግባ እንዴት ነው ሰላም ነው አሁን ተነጋገሩ ሁለታችሁ ተነጋገሩ ቅድም ያልሻቸውን ሁሉ ነገሮች ተነጋገሩ እኔ እያየሁሽ ምን አልኩህ ተነጋገሩ ሰላም ነው ታንሽ ምንድነው ተነጋገሩ ምን ያውቃል መጥቶ ይጨቃጨቀኛል ማለት አሁን በግልጽ ተነጋገሩ ንገሪው አሁን ያለበትን ችግር ምንም አንተ የምትለው ነገር አልገባኝም እኔ ሲጀመር ምንድነው የምታፈጥረው አልገባሽም ያልኩሽ ነገር አልገባኝም ላሳየው ምንም ካልገባሽ ምን ነው የምታሳየው እሱ ላይ አይደለም ያለው እሱ ላይ አይደለም ፋይሉ ያለው እዚህ ነው ያለው አስቀምጪው አትቀባጭው ሰማሽ ነው አንተ ከኔ ምንድነው የምትፈልገው ይሄን ምንድነው ያልሽው ማትነግረኝ ንገሪው እስቲ እሱን አወቅኩትም አላወቅኩትም ከዛው ውጭ አሳየዋለሁ ሲጀመር ምን እንደሚል አልገባኝም እኔ አልገባሽም አላውቅም ታውቃለህ መጀመሪያ ቅድም የተባባልናቸው ነገሮች ንገሪው ምን አልከኝ እኔ አታበበን አላውቀውም ዛሬ ነው ገና ሲያው እሱን ንገሪኝ አሁን ከሱ ጋር ያነጋገረሽ ነገር ተነጋገሩ እስቲ ምንድነው ችግሩ ምን አርጎሽ ነው ተነጋገሩ ባታው ጨቀጨቀለኛ እኔ ምን አርገሽ ነው ጨቀጨቀሽ ተነጋገሩ እያልኩ እድሉን እየሰጠሁሽ ነው ማጣ በራን ኳክተው ገባ
በቃ አንተ እንደሚያውቅ ነገር ገባ ማለት ነው። ገባ እንበል። ስለዚህ እሺ እኔ እና አንቺ ምንም አላወራንም። ኧረ እኔ ምንም አላለኝ። አላወራንም። እኔ ምንም ዝም ብሎ ነው የሚያወራ። ምን እንደሚለኝ አልገባኝም። እሺ ላሳየው ቪዲዮ ነው። ምንድነው ቪዲዮ ነው? እንዴ ለቅድሚያ ብትናገር ያለሽን ነገር ተነጋገሩ። ቆይ አንተ ግን ምንድነው ከኔ የምትፈልገው? ታውቂኛለህ እኔ ከዚህ በፊት አላውቅሽም እና አይችልም ያልሻቸውን ነገሮች ሁሉ ንገሪኝ። ሲጀመር ቤታችን ላይ ወበጥ ነው ምን ይለው ነገር ደርሰማ አቶ አበበ ጠይቃት ባለቤት ምንድነው ያልሽው ንገሪኝ ያልኩሽ እሱ እኔ ለወበጥ ነው የመጣው ሲጀመር ቤታችን ላይ ወበጥ ነው እንጂ ምን እንደሚል እኔ አይገባኝም። እሺ ንገሪኝ ያልሽን ነገር ንገሪኝ ያልኩሽ አይደል እንዴ? አስወጣው ከዚህ ቤት ያስወጣኝ እንዴ ንገሪኛ። ምንድነው እኛ ለወበጥ ነው የመጣው? ምንድነው የምበጠብጠው? ምን አደረግሽ? ምንድነው የምበጠብጠው? እኔ ምንድነው የተፈጠረው ነገር? ምንድነው የምበጠብጠው? ንገሪኝ እያልኩሽ ነው፣ እየጠበቅኩሽ ነው። አሊያስ ሲጥሮ ማድረግሽ ንገሪኝ። ምንድነው የተፈጠረው ነገር? ኧረ እኔ ቆያታ እንደሱ የሚባል ነገር የለም። ሲጥር ማድረግሽ እንደዚህ ማለት ምንድነው ታዲያ? ምንድነው እያልሽ ያለችው? ተነጋገሩ፣ ንገሪው። ችግሮች አሉበት ያልሻቸውን ነገሮች አሁን ንገሪው። ቤታችን ለመበጥበጥ የመጣው አንተ ምንድነው? ያንቺ ቤት ለመበጥበጥ አይደለም የመጣሁት እኔ ስራዬን በደንብ ጥንቅቅ አድርጌ ነው። የት አውቅሻለሁ? አሁን እኮ ከሰውየው ጋር የሚያጨቃጭቅሽ ነገር ያለው አንቺ ሰውየው ምንድን ብሎሽ ነው? ምን አድርገሽ ነው? ምስታረጊ ነው? አላቆም ምስታረጊ እንደደረስኩብሽ ንገሪኝ። ነገርኛ ምንድነው? ምን ማላቆም ሲጀመር ምን አደርጋለሁ እኔ? የቤት ልጆችን አደርሳለሁ። ላሳየው? ምንድነው የምታሳየው? ምንድነው የምታሳየኝ? እንግዳ ንገሪው። ለምን እንደዚህ ወደዚህ ምናምን ትያለሽ? ንገሪኝ። ምንድነው ያደረግሽው? ምስታረጊ ደርሶብሽ ነው? ምንም አላደረኩም። ስለዚህ ለምንድነው ንገሪኝ የሚልሽ? እኔ የምፈልገው እንደሆነ ምን ተነጋግራችሁ ሁለታችሁ እየተጨቀጨቀ እያለ ምን ካንቺ ምን ፈልጋለሁ? ለምንድነው ግራ ብታጋቡኝ? ጠጋብለኝ እኔ አባት ጠጋብል። አንተ ታውቃለህ ከበፊት እሱ አወኩትም አላወኩትም አሁን እሱም የሚያገባሽ ነገር የለም። እስቲ አሁን ተነጋገሩ። አሁን ይኸውልሽ አንድ እድል ልሰጥሽ ነው። ጸበልም አልፈልግም የትም አልፈልግም ብለሽኛል። ፈልጌው ተመችቶኝ ነው የማደርገው ብለሽ ወይ አንተ ድሮ አንተ ነው የምታስጠምቀኝ? ምንድነው አንተ የምትፈልገው ከኔ? ለምን እንደማስጠምቅሽ ነው? ምንድነው አንተ? ይኸውልሽ አሁን ችግሮቻችሁን ተነጋግራችሁ እንድትፈቱ ጊዜ ልስጣችሁ ነው ወይስ የምትፈቺው ነገር የለም? ችግሩ ምንድነው? ምንም ችግር የለብንም። እግዚአብሔር ይመስገን ችግር የለብንም። ችግር የለብሽም? አዎ ችግር የለብንም። እንዴት አበበ እንግዲህ አሁን እውነቱን እንነጋገር። ምንድነው እውነቱ? አበበን አውቀዋለሁ፣ ያውቀኛል። ባለቤትሽን ሊሆን ይችላል። ታዲያ ከኔ ከምን እኔን የጠራኝ እሱ ነው ወደዚህ ቤት። ጓደኛክ ነው ምንድነው? ምንድነው አሁን ንገሩኝ እስኪ። ግራ አታጋቡ። የጠራኝ እሱ ነው። ሰማሽኝ? የጠራኝ እሱ ነው። ለምን? ስለምን? ለምን ሲሆን እኮ በህይወታችን አንተ ጣልቃ የምትገባ ማን ነው? ጣልቃ እየገባሁ አይደለም። የገባክ ማን ነው? ለሱ ፍላጎት የሌለሽ ለምንድን ነው? ንገሪው። ጭራሽ ስለዚህ ንገሪው። ይመለከታል። ልታግዘው ነው? ተነጋገሩ። ምንድነው እየተፈጠረ ያለው ንገሪኝ። አንተ ሊጠይቅህ እንጂ ምንድነው እኔ የምጠይቅኝ እንዴ? ፍላጎት ነው እዚህ ቤት ውስጥ የምትሰራው? ምን ልታግዘው ነው የመጣኸው? ልታግዘው ነው የመጣኸው? ምንድነው? ምን እየሰራሽ ነው? ስለ ትዳር ከሁለታችን መስተቀር ስለሌለ ሰው አይመለከተውም። አይመለከተውም? እሺ አይመለከተውም። በጣም ጥሩ። ምንድነው አንተ ካን የምትፈልገው? ስነ ስርዓት ያልሽ ስነ ስርዓት ምንድነው? ተይው በቃ አልነገርኩሽ። ይውጣል። እንደውም ከቤታችን የሚያሳየው ነገር ያሳየሽ። ምንድነው የምታሳየው? ዝግጁ ነው? ለምን ነገር አሁን ዝግጁ ነኝ፣ ነግሬያለሁ። አሳየዋለሁ። ምንድነው? ከዛ በፊት ግን ንገሪው። ይሄ ነው ችግሩ ነው። አሁን በቃ ይሄን ያዝኩትን ማስረጃ ይዤ ልውጣ። አትድረቂ ነገር ንገሪኝ። ዝም በል በቃ አትድረቂ። ካልሆነ እዚህ ጋር ሚስጥር ምናምን የሚባል ነገር የለም። ስራዬን ነው ሰርቼ የሚሄደው። ምንድነው አንተ ስራ ስትጀምር ምንድነው አንተ ፖሊስ ነህ? ምንድነው? ምን አገባሽ? እሱ እኮ አያገባሽም። እስካሁን በቃ ዝም ላታሳየኝ። ለምን አታሳየኝ? አሳየኝ። አትንጫጭ። ንገሪው አልሻር አትንጫጭ። ንገሪው አልሻር አይደለም። ስትጀምር እኔ ሳላቅ ስለ ትዳራችን እንዲወያይ ያመጣኸው ምንድነው ነው እሱ? ምንድነው እሱ? አሁን ንገሪኝ። ዝም ብለሽ ምንድነው ስታረጊ የደረሰብሽ? ምንድነው ስታረጊ የደረሰብሽ? ምንም አላረኩም። ምንም አላረክሽም? ምንም አላረኩም። ይሄው አታበበ ስነ ስርዓት ያልሽ ስነ ስርዓት ያልሽ እስኪ ምንድነው የምታረጊው? ይሄው ምንድነው አንቺ የምታረጊው? ምንድነው ጭንቅላትሽ አይሰራም እንዴ? ምን እያረግሽ ነው ከዚህ ሰዓት ጋር? ንገሪኛ። ያምሻል? አንቺን እኮ ነው። በያ ንገሪኝ። ንገሪኝ እንጂ እንዴት አንቺ ልጅ ታርጊያለሽ? እኔ ላይ ከእንስሳት ጋር አንቺ እንስሳት ነሽ እንዴ? ሰው እኮ ነሽ። ሰው እኮ ነሽ። ምንድነው እያረግሽ ያለሽው? የዞም የተከበረች ባለ ትዳር እስኪ ንገሪኝ። እስኪ ፊትሽን አሁን እንደዚህ አታርጊ። ምንድነው የምትፈልጉት? ቆይ ከኔ እናንተ ምን አገ እስኪ አሁን ምንድነው እንደዚህ? ለምን ታለቅሻለሽ? ንገሪው እንጂ ፈልጌው ነው ማረግ አይደለሽ?
ህመም ነው እንኳን ወር ሌላ የመንፈስ ስራ ነው እንኳን ብልሽ አይደለም ጸበል አልሄድም ፈልጌው ነው ማረገው ነው ያልሽ። እንዴት እንደዚህ ታደርጊያለሽ? እንስሳት ነሽ። ዝም ብሎ ነው እሱ በእናትህ ዝም ብሎ ምንድነው? እያየሁት ዝም ብሎ ለምን ነው የሚወጣበት ያንቺን ቤት? አላውቅም ስለሱ ከድመት ጋር ጭራሽ ምን ከድመት ጋር ብቻ አታበበ። ይሄ የድመት ማስረጃ ነው። እሱ በሌለበት ጊዜም ድመት ከሌለም ከውሻ ጋር ማረጋለሁ ማለት አንቺ ጋር ነው የኖርኩት። ምንድነው ነው ያጎደልኩብሽ? እስኪ ንገሪኝ፣ ምንድነው ያጎደልኩብሽ? ልጆች ወልደን አብረን እየኖርን አይደል? አብራችሁ እየኖራችሁ አይደል? ምንድነው ያ ሁሉ ጊዜ ያሳልፈን የሆነ ችግር እንኳን ቢኖር አትነግሪኝም? አንቺ እንስሳት ነሽ እንዴ? ከፍት ነሽ እንዴ? ከእንስሳት ጋር ልታደርጊያለሽ? ምንድነው ጥራስ አንተ ብሰጥ ተቃጨቃለ እንዴ? ለምን ዝም በል እንደው ያትዛ ደሞ ያንተ ወንድነት ስነ ስርዓት ነው እንዴ? የከሰተለ ሄደ ወንድነት ደሞ እንዴት ስነ ስርዓት ነው ያዝ? ምን አልሽ አንቺ? ቆይ አንተ ወንድነት ሁሉ ይበልከስ ባንጠለጠለ ይመስልሃል እንዴ? ዳራንሽ እንዴት ጭራሽ ባንተ ብሶ ትላለህ ደሞ አሁን እንደዚህ ይባላል። አንቺ ሴት እኮ ነሽ። እንዴት እንደዚህ ታደርጊያለሽ? አይመለከትህም። እንዴት እንደዚህ ታደርጊያለሽ? አንቺ እንስሳት ነሽ፣ ከብት ነሽ። ዝም በል በእናትህ። ካንተ ወንድነት እንደዛ ይሻላል። ዝም በይ እንዳላልኩሽ። ቆይ ተረጋጋ እባክህ። ኢሞሽናል መሆን የለብህም። እንዴት እንደዚህ ታደርጋለች? ኢሞሽናል መሆን የለብህም። ጭንቅላቷ አይሰራም። ተረጋጋ። ትረዳኛለህ አንተ? ታውቂኛለሽ እኮ አንተም ብለው ወንድ ወይኔ ያለም አንቺ እንደዛ አይባልም። ስነ ስርዓት ያዢ። ዝም በል አይመለከትህም። በጥፊ ማቀለሽ እኔ ነኝ እሱ አይደለም። ያው ናችሁ ሁላችሁ። አብሮሽ እየኖረ እኮ ነው፣ ባለትዳር እኮ ነው ከአንቺ ጋር። አይመለከትህም። ምንድነው የማይመለከተው? ልጆች ወልደን አብረን እየኖርን አንተ እሱ ጠበቃ ነህ። ዝም በል ጠበቃ መሆኑ ምንድነው? ዝም በል ወልደህ ከዛን ጊዜ ቆይ ተረጋጋ እባክህ። ቆይ እባክህ ተው። ቆይ ይኸውልህ አታስቸግረኝ፣ ስራዬ ልስራበት ወንድሜ። ይኸውልህ ምን አይነት ሰው ነሽ? ጭራሽ ይቅርታ እንደምጠይቅ እንደዛ ታያለሽ? በቃ አይመለከትህም። አንድ ናችሁ። ለምን ይቅርታ አትጠይቁም? የምን ይቅርታ ነው? የኔን ስትረዳኝ ሰው አለ? ምንድነው አንቺ ምን እንረዳሽ? በግልጽ ፍላጎት ሲናትነግሪው ባወራ ነው ወይስ ዝም ብሎ ሱር ጋር በተንጠለጠለ? በስመ አብ እንዳንቺ አይነት ሰው ነው ገጥሞኝ ያውቅ። በጣም እንዳንቺ አይነት ሰው ገጥሞኝ ያውቅ። አላየህማ? ምንድነው የሚያው? ምን ልይ? ሂድ ውጣልኝ ከቤቴ ስንት ውጣልኝ ከቤቴ። ለምንድን ነው የሚወጣው? ምን ይመለከተዋል? አንተ ሴትዮ ነው ገነገረሻል። ዞር በል በእናትህ ትዛ። ጭራሽ እንደምትጸጸታው እንደዚህ የምትያለሽ? ምንም አይጸጽተኝም። የማደርገውን ነገር አስቤበት ነው። አረች በቃች፣ አፈንግጣለች። በቃ ከህግም አፈንግጣለች። ምን ከህግ ማፈንገጥ ሲሆን እንዴት እንደዚህ አይነት ነገር ይደረጋል እንዴ? ከእንስሳት ጋር እንስሳ ነሽ ሰው ነሽ አንቺ። እሻላለሁ ከሱ ወንድ ነኝ ከሚለው ሰውዬ እሻላለሁ። አታፍሪም? ቢያንስ ባለ ትዳር እኮ ነሽ፣ ባለቤትሽ እኮ ነው። ለምን እንደዚህ ዝም ብሎ ጎጆ ስል ቆመ ነው ነው እንደ ወጥቶ መግባቱ ነው? ወልጃለሁ እኮ ቢያንስ ወልዶብሻል እኮ። እሱማ ሰው በነበርክ ሰዓት ወንድ በነበርክ ሰዓት ነው። በቃ ምን ተፈጠረ አሁን ታዲያ? እሱ ነው ነኝ ማለት ሲያምሽ ጸበል አትሄጂም? አይመለከትህም። አላመመኝም። ጤነኛ ነኝ፣ ሙሉ ጤነኛ ነኝ። በፈጣሪ ስም እኔ በጣም የገረመኝ ማለት ድርቀት ነው። በቃ ድርቀት። ኧረ በዛ እዛው ሂድና ድረቅ አንተ። ምንም አይ ሴትዮዋ ታማለች። በቃ ጤነኛ አይደለች፣ ጤነኛ አይደለች። እንሰራትና ወደ ጸበል እንውሰዳት። ኧረ እናንተ ሂዱ፣ እሱ ነው የሚሻለው ነገር። ጸበልን እናንተ ሂዱ። አግዘኝና እንሰራት እንደው በፈጠረ። ቆይ የኔ ወንድም ቆይ፣ ከዛ በፊት ለምን ታስረኛለህ? ድጋሚ ልጠይቅሽ፣ ተረጋጊ። እኔ ህይወት ነው አይደል ስምሽ? ህይወት ረጋ በይ። እኔ አንቺ ዝዳር ለመመጠጥ አልመጣሁም። በጣም እንጂ ከዚህ በላይ ምን ፊቷን አዞረችብኝ። ይኸውልሽ እኔና አሁን እሱ ባለበት እንፈታ። ቆይ ሲጀመር ሰው አስፈልገናል እንዴ? ሶስተኛ ሰሞኑን መግባት አያስፈልግም። ፊቷን እያዞረችብኝ ነው የምትተኘው። ለእኔ ምንም አይነት ፍላጎት አትሳየኝም። ቤት ውስጥ ጭቅጭቅ ነው ያለ። እባክህን ምን ሆና ነው ብሎ ጠየቀኝ ወንድሜ። አንቺ ደግሞ ሌላ ነው ተግባርሽ እዚህ ጋር። ጭራሽ በገዛ አልጋው ላይ ከእንስሳ ጋር ነው አንቺ። የእብድ ቀን አይመሽም ማለች። ትክክል ነሽ እየሰራሽው? እኔ ትክክል ነኝ። የማደርገውን ነገር አስቤበት ነው። በቃ አላስደሰተኝም። በቃ በግልጽ ማውጣት አልፈለኩም ነበር። አሁን ነገ ሲሰሙ ምንድን ነው የሚሉ? አላስደስተኝም። ለምን እነሱ ያዩ ለምን ማየውን ነገር አድርጋለሁ? ልጆቼ ማየት እንደሌለባቸው አውቃለሁ። እነሱ ትምህርት ሲጀመር የልጆቼ ትምህርት ቤት ስለፍዱብኛል። ትምህርት ቤት ናቸው። እዲ ውጣልኛል። ቀስ በመጀመሪያ ደረጃ ተረጋግቼ ነው አይደል እያወራሁሽ ያለው። በጥፊ ሳልጨርስ ምን ታረጋ? ቤቴን ከበጠበጥክ በኋላ እኔ ከበጠበጥከኝ በኋላ አታበበ ተረጋግቼ ነው ካልሆነ ይኸውልሽ ወደ ህግም ይዤ መሄድ መብታለኝ። አንቺ ሰማሽ? ጸበል አልሄድም በፍቃድ የምትይ ከሆነ እኔማ ተባብራይ ጠበል አሰራን ይዘና ብንሄድ ነው። ካልሆነ ግን ትሄድ ወደ ህግ። ጤነኝነት አይደለም ይሄ እና ጤነኝነት አይደለም። እኔማ ጤነኛ ነኝ።
ጤነኛ ነኝ። ምን ጤና አለሽ ደግሞ አንቺ? ጤና የለሽም እንጂ ጸጉሩ ማስፈልግ ጭራሽ ቆይ እንዴ ባለቤትሽን አንተ ወንድ ነህ አንተ እንደዚህ ጋር የተኛሽ ደግሞ አንቺ ጤነኛ ነኝ ያለሽ? ጤነኛ ነኝ ያለሽ አንቺ ህይወት ነሽ? ያቺ ድሮም ማቃት ህይወት ነሽ አንቺ? እንዴት እንደዚህ ታደርጊያለሽ? እኔማ ራሴ ነኝ። ምን አንቺ ነሽ? ራሴ እኔን ጠየከኝ እንጂ አንተ እስቲ ትክክል ነህ አንተ ራስህ? እኔማ ትክክል ነኝ አውቀዋለሁ። ወጥቶ መግባቱ ነው ትክክል? ትክክል እንዴ ወርጃለሁ እኮ። እኔ እኮ ሴት ልጅ ነኝ። ምንም ባባጃን ሰዓት ነው አሱ። ኧረ ጉድ እኮ በግልጽ እንዴት አትነግሪውም? ምን ባፍ ባወራ ነው እንዴ? በለፈለፈ ነው ባወራ ነው? አይ በቃ ጤነኛ ጤነኝነት አይደለም። ስለዚህ እንሰራት። ውጡልኝ በቃ ከመታሰር ድረስ ነው ይኸውልሽ። የኔ ተረጋጉና ቁጭ በይና ከባለቤትሽ ጋር አውሩ። ምንም ማወራ ነገር የለም። ሂዱ ውጡልኝ። አትፈልጊው? አዎ አብሮሽ ነው ታያዛችሁ። አዎ ጠበቃ ነኝ ብሎ አይደል ይዘህ መጣ? ታግዘኛለህ ብሎ አይደል? እንድታግዘው ነው እሱ ያቃተን አንተ እንዲሰራለት ነው ይልታ። ኧረ ወንድም እኔ ከዚህ ጋር አብሬ መቀጠል አልፈልግም። ሲጀመር ከዚህ ጋር ሴትዮ ጋር ድጋሚ አብሬ መቀጠል አልፈልግም። ልጆችን ውልቅ ሲጀመር እሱ እኔና አንተ በጥብጦ ቢፈልገው እንደው አይደለም ምን ፈልጋለሁ ነው? ይኸውልሽ ከኛ ምን ካንቺ ምን ይፈልጋል? ሰላም ነው ቤት ነው ሰላም ነው የምኖረው። ከኛ ምንም አይፈልግም። ቤቱን ዘግተሽ ግን ሌላ ነገር ነው የምታደርጊው። እሱን አይመለከተህም አንተ መለከተሃል። ኧረ ልጆችን ይዤ አሁን ውልቅ ብዬ በዛው አንተ አይደለም እዚህ ቤት የምትወጣው እሷ ናት። ከዚህ ቤት የምትወጣ ክስ መመስረት ትችላለህ። በልጆች አትምጣሽ። በጸበል ልጆች አንቺ ከከብት ጸበል አልሄድም ብላለች። በፍቃድሽ ጸበል አልሄድም ብለሻል። በህግ ትያለሽ። እሱም የተሻለ በህግ መክሰስ ይችላል። ውልቅ እዚህ ቤት ሰማሽ? እኩም ቢሆን ስለኔ ህይወት አይመለከተውም ነው። እንዴት ነው የማይመለከተኝ? ስለ ግል ህይወቴ ማንም አይመለከተውም። ለምንድን ነው የሚመለከተው? እኔ ስለ ራሴ እኔ ምን የሰማንያ ባለ ትዳር ሆነሽ ከእንስሳት ጋር እየተኛሽ ማንም አይመለከተውም። ምን አይነት አንተ እኔን ብትሆን ምን ታደርግ ነበር? ማለት ምን ታደርግ ነበር? ምን ጎደለብሽ? ምን አጎደለብሽ? ምን እንደጎደለብኝ ማን ነኝ የማውቀው? ባጎልብኝ እኔ እንትን ገንዘብ አጎድሎብሻል? የስሜትሽን ነገር ተጣጥመሽ ለምን ተነጋግረሽ? በቃ በብር ስለማይገዛ አረኩኝ የምፈልገውን አረኩ በቃ። በቃ ራሱን ይጠይቅ። የለችም ሴትዮት እኮ የለችም እኮ መንፈስ አንተ ነህ የሞትከው። ጸበል ትሄጃለሽ አትሄጂም? አሁን አልሄድም ጸበል። ረጋ በይ እስኪ ረጋ። የሞትሽ ይለኛል እንደ እዛ ሞተው አንተ ከመኖር ትቆጠራለህ? በስመ አብ አንቺ እንደዚህ አይባልም። ባለቤትሽ እንደዚህ አትበይ። ኧረ በእናትህ ከሞት ረጋ በይና ሞተማ ሞተ አንደኛው ስም ብቻ የስሟች እንደዚህ አይባልም። ልቀቀኝ እንደዛ ልቀቀኝ እንደዛ አይመለከተኝም ስለ ህይወታችን። ሲጀመር አንተ ቤት የምትበጠብጠው ቀኔን ያጠውልኝ ቤት ዞር በላይ ሰዓትን አታሳርፍልኝ። ይሉጣል ምንድን ነው የምትለው? ሴትዮዋን እባካችሁ ይሄው በህግ ይዛችሁልኝ ውጡ። እኔ ለዚህ ነው እኮ ያማከርኩ። በህግ እንድትያዝ ትፈልጋለህ? በቃ አትያዝ። ምንም ማጠቅም ሰው ናት። ጸበል ከደረሰ ባጠቅመው እኔማ ቢጠቅም ነው በቃ ትወረወር ትሄዳ ባጣቅም ኑሮ እኔ እንደዚህ አደርግ ነበር። ይኸውልሽ የተከበሩ ልጆች አሉ። ጊዜ ጠይቅሻለሁ። የመጨረሻ ጥያቄ አሁን መከራከሩን ተይው። ልክ እንደ ስራ ሰው አትከራከሪ። ጸበል ትሄጃለሽ በፍቃድሽ? አልሄድም ወይስ አትሄጂም? አልሄድም። ውሰዱ በጭራሽ አልሄድም። ውሰዱ። ነጭ እንዴት ነው እንደዚህ? ተረጋጋ አቶ አበበ፣ መረጋጋት ነው ያለብን። ምኑን ልረጋጋው እንዴ? ስንት ዓመት በትዳር የኖርኩትን ሰውዬ እንዴት ከሰው ፊት እንደዚህ ታዋረዳኛለች? እንዴት አይነት እንደዚህ ተራ የሆነ ነገር ታደርጋለች? እሷስ ብትሆን ቢልስ ለምን እንደዚህ አይነት ችግር አለ ብላ አታማክረኝ? ያሳዝናል በጣም። ወይ ተረጋጋ። ማልቀስ የለብህም። አሁን ልጅ አያለቅስም። ተረጋጋ በቃ። ያስለቅሳል እኮ እንዴት አያስለቅስም? አሁን ልጆችህን መንከባከብ ነው ያለብህ። እንግዲህ እሷ ተምራም ተቀጣም ይቅርታ ብላ እስከምትወጣ እዛ እስር ቤት ትቆያለች። ሌላ ምን ምርጫ አለኝ? ጸበል አልሄድም ነው ያለችው። ምን ምርጫ አለኝ? ሴትዮቱማ የሆነ ነገር ብትሆን ረጋ በል። እንግዲህ ለእሷም ደህንነት ለእሷም ለአንዳንድ ነገር እንግዲህ ቤተሰብ ጥያቄ ሄዳለች ብለህ አንተም ለሰፈሩ ሰዎች ስሟ መጥፋት የለባትም መነሳት የለባትም በከንቱ። ሌላ ምን መፍትሄ አለኝ ብለህ? ረጋ በል ነው ወንድም። ወንድ ልጅ አያለቅስም። ምን ላድርግ ነው? ስንት ዓመት በትዳር እንዳልቆይ ልጆችን በትነን እኮ ነው። አሁን እኮ አይበተኑም። አንተ አለ አይደል እንዴ? የሚያስፈልግ ነገር ካለን ያለውን ችግር የለውም። ያው ሰራተኛ አጋዥም ከፈለክ። ስለዚህ አንተ መረጋጋት ነው ያለብህ። አይ ጉዴ፣ ሰው ልጅ ከንቱ ነው የሚባለው ለዚህ ነው እኮ። እኔ ሳይውል ሳያድር ይሄን ጉዳይ የጨረስኩት ለዚህ ነው። በቃ አመሰግናለሁ። ግን እውነት አንተን በልዑል ሚዲያ ስም አመሰግናለሁ። ምንም ማለት ካደጋ ነው በቃ ካደጋ ነው የታደግሽ። ችግር የለውም። እንዳየኸው ንቀቷ ምናምን እንትን ብሎ ነው እንጂ እኔ ሚስጥሯን ጠብቄ ቪዲዮውን ዲሌት አድርጌ መሄድ ይችል ነበር። ሴትዮዋ ታማለቻ።
ጤነኛ አትመስለኝም እውነት ለመናገር ሴትዮዋ ታማለች። በቃ ኢቭን ምደብቅላት ነገር ይቅርታ ተሳስቼ ነው ምናምን ብትለኝ እንኳን ማክሪያት ዲሌት አድርጌላት ነበር። እንዴት እንደዚህ ታረክ ቻሪ ታረ ተንሰሳት ጋር ጭራሽ ተንሰሳት ጋር በጣም የሚያሳዝነው እሱ ነው። አይ ከሰው ጋር እንኳን ቢሆን አይገርምም፣ ጭራሽ ከእንስሳ ጋር በስማኝም ወክ ምንም ብቻ ተረጋጋ ወንድሜ። በሚያስፈልግ ነገር ሁሉ አለሁኝ። እንደዛ ነው ልልህ የምችለው። ተረጋጋሽ። እሺ ምን ምርጫ አለኝ? ተረጋጋ። ውድ ተመልካቾች እንግዲህ ያው እንዳያችሁት ነው። እኔ ላግባባት በጣም ብዙ ሞክሬያለሁ፣ ጥሬያለሁ፣ ግን እሷ ፈቃደኛ አልነበረችም። በዋነኝነት እንደዚህ አይነት ነገር አይቼም ሰምቼም አላውቅም። እውነት ለመናገር አይቼም ሰምቼም አላውቅም። ወደ ጸበል እንድትሄድም ጥያቄ በቃ ላግዝሽ ብያታለሁ፣ እምቢ ነው ያለችው። እንዳያችሁት ነው እንግዲህ እኔ ያጠፋው ብዬ እንትን አለም እዚህ ጋር። ምክንያቱም እሱ እባክህን አጣራልኝ ባለኝ መሰረት ስራዬን ነው የጨረስኩት። በእንደዚህ አይነት በግንኙነት አለመጣጣም ግን እንደዚህ አይነት ውሳኔ ወይ ደግሞ አላስፈላጊ ውሳኔ የምትፈልጉ የምታረጉ ሰዎች ካላችሁ እንግዲህ ራሷን ያረካሽ መስሏት ነው እንደዚህ ስታረግ የነበረው። ከስሜቷ ጋር የተጣጣመች መስሏት ወደ ስህተት መንገድ ፈጣሪ የማይወደው ጭራሽ የማይደረግ ነገር ነው ስታረግ የነበረው። እንግዲህ እንደዚህ አይነት አማራጭ ከመውሰድ መነጋገሩ፣ በስሜት ካልተጣጣሙ መነጋገሩ ጥሩ ነው ለማለት ፈልጋለሁ። ተመልካቾቼ ላይክ፣ ኮሜንት፣ ሼር እንዳይረሳ። ሳብስክራይብ እያደረጋችሁ የዚህ ሚዲያ ቤተሰብ መሆን ትችላላችሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን ማለት ነው። እስከዛ ግን በያላችሁበት ሰላም ሁኑልኝ።